ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። አዲስ አልበሙ ከምን ልጀምር እጅግ በጣም ተወዶለታል። በአንድ ሳምንት ጊዜ ውስጥ ብቻ ከ4 ሚሊዮን በላይ እይታ አግኝቷል። የሰይፉ በኢቢኤስ እንግዳ አድርጌዋለሁ። እስኪ ሞቅ አድርጋችሁ ወደዚህ ጋብዙት። ልጅ ሚካኤል ወደ መድረክ ሰላም ብላችሁ በጣም ራስህ የአልበሙ መጠሪያው ከምን ልጀምር ስለሚል ከምን እንጀምር? አንተ ከፈለከው መጀመሪያ እድሉ ላንተ ልስጥ። ያው እንግዲህ የዛሬ 13 ዓመት ነው መጀመሪያ አይደለ ሰይፉ በኢቢኤስ ላይ እንግዲህ የነበርከው እቺቴ ነበር ጊዜ በልጅነታችን በጣም ቪዲዮውን እያየው ነበር እዛ ጋር። ከዛ ጊዜ ጀምሮ እንግዲህ ሁሌም አልበም ሲያወጣ ብቅ ይላል። አይገርማችሁም? ግን የዛሬ 13 ዓመት የነበረው ልጅ ሚካኤል ከዚህኛው ያረጃል። እዚህ ደህና ነኝ አይደል? ምንድን ነው በጣም ዱብ ግድ ነው። አመጋገብስ ያው የተቀየረ የለም እንደምታውቀው ነው። እስካሁን ያለው አመጋገብ ስርዓት ያው ነው። ግን ደግሞ ያው ትንሽ ዱብ ያስፈልጋል። እሱ ከሌላ አይሆንም። ጭንቀት ያለብህ አይመስለኝም። እኔ የለኝም። ምንም ማለት ቢኖርም እንኳን እንደው ቶሎ አስተካክየው አሸንፌው ወደፊት ነው እንጂ ጭንቀት ተያይዤ አልቀመጥም። እኔ የሚያሳስብህ ነገር አሁን ለምሳሌ እንቅልፍ የቤተሰብ አባወራ ሲሆን ደግሞ አባት ስትሆን ወይ አለው በቃ የሆነ የሚያሳስብ ነገሮች አሉ ወይ ደግሞ በቃ አይደል? አንዳንዴ እኔ ያው ላጤ ያለውና ካገባው በኋላ ኃላፊነት የሚባለው ነገር የገባኝ ያኔ ነው። በዛስ ደረጃውን ልጅ ሚካኤል ምን አለው የሚያሳስበው ነገር? ያው ብዙ ጊዜ ያው የምታስበው ነገሮች አሉ። ምን መደረግ አለበት ወደ ፊውቸር ላይ ብለህ የምታስበው አለ። ግን ያ ስለሚያሳስበኝ ደግሞ ብዬ ራሴን እንዴት ነው እስከሚያወርድ ድረስ እስከሚይዘኝ ድረስ አልጠብቅም። ነገሮችን አስኬዳቸዋለሁ። ከምን ልጀምር የሚለውን አልበምን ስሰማው ራሱ ከምን ልጀምር ብዙ ነገር የሚያሳስቡህ መሰለኝ ሳየው ማለት ነው። እሺ በሱ ይዘኝ ነው እንዴ? እሺ ለዛ እኮ ነው ያው በቃ ይሄን ሁሉ ነገር የምር ቁጭ ብለህ የምታስበውና የምትጽፈው ከሆነ እነዚህ ነገሮች የምር ያስጨንቁ ነበር ማለት ነው። እውነት ነው። እንደነዚህ ነገሮችማ አሉ፣ ያሳስበዋል እኮ። ይሄ አሁን ለምሳሌ ከምን ልጀምር አልበሙ ታይትሉንም ይሄንን ሳደርገው ስጽፈውም በቃ ይሄ ከልቤ ቁጭ ብዬ የጻፍኩት ሊሪክስ ነው። ሰምታው ከሆነ በጣም ትንሽ ዲፕ ነው። ያው ሰው ትንሽ የፓርቲ ሲኑ ላይ ምናምን ፎከስ አደረገ እንጂ ከምን ልጀምር በጣም ዲፕ ነው። እንደውም አንድ የገረመኝ ግጥም በዘር የምትቧደኑ አንጀታችሁ ይበጠስ ይላል። ይበጠስ ምንድነው? እርግማንም ነው ምናየው አይደለ? አሁን በቃ ብዙ ነገሮች የሚረብሹ ነገሮች አሉ። አንደኛው እሱ ነው። በዚህ ትባጠሳለህ። ስንት ነገር ማስተካከል እየቻልን ለማለት ነው። እዛ እነሱን ትንሽ ሸንቆጥ ለማድረግ ገበናቸውን አውጥተው በቃ ድሮ ቀር ገበናን ሸፈን ማድረግ አይነት ሐሳብ አለው። ማለት ያሉብንን ችግሮች እዚህም እዛም እንደ መርገጥ እያለ ግን ይናገራል። የዘመን እውቅና ገብቶ ከቤታችን አገር ይወቅልን ሆነ ነገራችን። ሁሉ ነገር አሁን በቃ ለአደባባይ ሆነ። በጣም ከባድ ሆነ። ገባ? ይሄ አንዳንዴ ያዝ አድርገኸው ግድ የለም ራሳችን እናስተካክላለን የምትለው ነገር የለም በቃ አደባባይ ይውጣ። እነሱ ነው የሚያነሳው። ለዚህ ነው የአልበምን መጠሪያ ያደረኩት ከምን ልጀምር ያልኩት። ለዛ ነው። ራስን የጻፍከው? ራስን የጻፍኩት። ከምን ልጀምር እንዴት ነው ግን? ይሄ አልበምህን ከወጣ በኋላ አይቻለሁ የሆነ ግርግሮች። የህዝቡን የአድናቂዎችን አቀባበል እንዴት አገኘው? ማለት እንደጠበቀው ነው? በጣም ያው እንዳልከው ነው። በአንድ ጊዜ የሆነ ነገር ሼክ አደረገ። ያው የወዳጆችን እንትን የምጠብቀው ነው።
የወዳጆቼ ደግሞ እንዳሉ ደግሞ ትችትም ደግሞ ይኖራል። ስለዚህ ሁለቱን እያመቻቸ ነው የምትሄደው። ብዙ ሰው የተነጋገረበት ዘፈንህ ያው እንግዲህ ዜማዬ ነው። እኔ ግን የምፈልገው የነበረው ከምን ልጀምር ቢሆን፣ ምክንያቱም እሱ ገባ እንደ ሀገርም መሰማት ያለበት ነው ብዬ አስብ የነበረው ነው። ግን ያው ተቃራኒው ያኛው ነው። ጋሽዬ ብለህ ነው የምትጀምረው። ጥያቄ አሁን እንዳትጠይቀኝ ማነው ልትል ነው? ማነው ጋሽዬ? ምን አድርጉ ነው የሚሉን ጋሽዬ? አንቱም ትላቸዋለህ። ያው እየሰማው ስትሄድ እየፈታው ትሄዳለህ። በነገራችን ላይ አንተን አንደኛው የመልስ ምት አንተ አይደለ የመልስ ምት ያስፈልጋል። የሚቀጥለው ጊዜ ስትመጣ የሆነ ነገር መኖር አለበት ብለህ እንትን ስትል አድናቂዎች ይጠብቃሉ። እዚህ ነው ደግሞ አስፈቅጄ የነበረው ብለሃላው። እስካሁን መሰረታዊውን መልስ ምት አልመታሁ ምንም ነገር ብዬ አላውቅም። የሚቀጥለው ላይ ትንሽ ነገር ብል የሚቀየመኛል ብዬ ጠይቄ ነው የሄድኩት። ስለዚህ ትንሽ ያስፈልግ ስለነበረ እሱን አረኩኝ እንጂ እንደዚህ ይሄን ያህል እንትን ያመጣል ብዬ ኤክስፔክት አላረኩትም ነበር። እንዴት አገኛችሁት ግን ዜማ? አይ በውጭ ዓለም አለ በቃ የሆኑ መስመር አይለፍ እንጂ እንዴት ነው ወደ ስድብ ከፍ አይበል እንጂ መተራረብ። አሁን አዝማሪ ቤትም እኮ ስንሄድ እኔ አሁን አዝማሪ ቤት የማልሄድበት ዋና ምክንያት ሁሉም አዝማሪዎች ግጥም የሚጀምሩት በመላጣ በቃ እንደና አለ የሆነ ትንሽ መስመሩን ሳልፍ እንደዛ አይነት ነገር ነው ያየሁትና እንዴት አገኘው ማለት ብዙ ሰዎች ሲተነትኑማ ያለው አቀባበሉ እንዴት ነው? እንግዲህ እንዳልከው ነው። ብዙ አንድ የሳተ መስመር አለ። አንዳንድ ሰዎች ምን ይላሉ? በቃ በየአልበሙ የሆነ ሰው ወጋ ያደርጋል ይላሉ። እኔ ብዬ አላውቅም። አራዳ ነው የሰራሁት። ከዛ በኋላ አንድ ነገር ተናግሬ አላውቅም። ምንም እዚህ ጋር ብለህ ብትፈልግ የምታገኝ አይመስለኝም። ያው ግን ይሄ ማለት ይሄ ነው እያልክ በራስህ እየፈታው ካላገናኘህ በስተቀር ከአራዳ ውጭ ተናግሬ አላውቅም። እና ሰው ሁሌ የምናገር ብሎ የሚናገር የሚተነትን አለ እንዳልከው ነው። አድርጌ አላውቅም። እቺንም ፍቃድ ጠይቄ ነው ያልኩት እና የተናገርኩት ነገር ካስፈለገ ብለህ ነው። ደጋፊዎችም ትንሽ የሆነ ነገር የለም ወይ እንወቅ እስኪ ስለተባለ ከዚህ መሀል አንተም አንዱ ነው ተከተልከኝ። እንግዲህ ማለት ለገሌም አይደለም ትላለህ እንጂ አንተ ባለፈው አዲስ አልበሙን ሊያስተዋውቅ እዚህ መጥቶ አሌክስ ይሄን ብሎ ነበር። እስኪ ይሄን ቪዲዮ ላሳየህ። ምራነው ምና ሂፕ ሀገርኛ እግዚአብሔር ያሳያችሁ እስኪ የሚያወራው ሌላ። ከዛ ሁለተኛው ስነኝ ላይ ደግሞ መስሏቸው ነበረ እኛማ ምንተኛ ለሂፕ ሆፕ እንትን ስንል ቀና ደፋ ቀና መልሰን አጣምረው ቁጭ አሉ። አንዴ ዘፈኑና መልሰን ወሰድነው ዙፋኑ እንደገና። አንዴ ዘፍነ ስለጠፋ አንተም ተመታህ ማለት በቃ በቀኔ ቀጥታ ለኔ እንደሆነ እኔ አውቃለሁ። ገግም ያለው በቃ እኔ ለኔ ግግም ብያለሁ ነው የሚለው አሌክስ። ለኔ ነው እዚህ የመጣ ጊዜ ነው ያለኝና የምር ለሱ ነው አንዴ ዘፍኖ ስለጠፋ ያው ልንገርህ ሰማሁት ማለት ነው። የመጀመሪያ ነገር ያደረኩት ስልክ አነሳውና አኩዬ ከኛ ጋር ኤቢሲ በፊት ራፕ ያደርግ የነበረ ጓደኛዬ እሱ ጋር ደወልኩለት። እሺ ስልኩ ጠፍቷል አለኝ። ከዛ በረከት የሚባል ጓደኛ አለኝ እሱ ጋር ደወልኩ። እንዴ አረ ምንድነው የመጣብን? ሌላ ልጅ ሚካኤል አለ፣ ሌላ አራዳ አለ። የማትነግሩን ነገር አለ እኮ ንገሩንና እንወቀው። እንደው ለእውነት ለመናገር አግኝቼው አላውቅም። አንተዋወቅ በአካል በፍጹም። እሺ ከዛ ለበረከት አልኩት እንዴ
በዚህ ጉዳይማ እኔ ቴዲዮ ጋር ቢሆን ደውዬ ጠይቀዋለሁ እንጂ እንደዚህማ እንዴት እንደዚህ እንደረጋለን አልኩ ማለት ነው። ምክንያቱም አላስታውሰውም ሙሉ ልጁን በእውነት የሆነ ኮሌክሽን ነበረ ኤላ የሰራው እዛ ላይ አለ ተብሎ እንትን አለ። ከዛ ከቴዲ ጋራ የሆነ አንድ ክሊፕ ሰርተዋል ምናምን አግኝቼው አላውቅም። ይሄ እንደዚህ ሊያባብል የሚችል ነገር የለንም ለኔ ነው ሲል ሌላ አረዳ አለ ወይስ ሌላ ልጅ ሚካኤል አለ? አረ ጎበዝ እንዴት ነው ይሄ ነገር ብዬ በእውነት ጠይቄያለሁ። ቆይ ለአሌክስ ካልሆነ ታዲያ እንዴ ዘፍኖ መጠፋቱን የገለጽክበት ይሄ አረዳ ይኸውልህ ሲመዘዝ አሁን አባም አንገቷን ከተተች አለሁበት ብላ እንጂ ስንት ሰው እንደሚገባበት ከዚህ በኋላ አላውቅም እኔ። በቃ ይታወቃል እኮ ያው ባልልም ለቴዲ ነው ተብሎ ረብሻ ነበረ። አሁን ሶስተኛ ከዛ ግን ስቱዲዮ ስናወራ ስንጫወት ገባን። በቃ እቺ በቦሌም በምትለው ልግባ ብሎ እንደሆነ ገባንና እሺ በቃ ይሁን አልን ማለት ነው። ይሁን ብለን በቃ ዝም አልን እንጂ እኔ አግኝቼው ሁሉ አላውቅም። ቆይ አግኝተህ እንደዚህ የሚያባብልም ነገርም የለንም ከሱ ጋር። ግን ዘፈኜ የጠፋሁት እኔ ብቻ ነኝ እና ገግም ያለው ነው የሚለው እኮ ገግሙ ገባ እኮ እንጂ እንደዛ እኮ ነው ያለው እንጂ በዚህ ጉዳይ እኮ አልኩ ቴዲዮን ነው መጠየቅ የቀረኝ። አይ ልጅ አለበት የለበትም ብዬ ዋው። ግን ምንድነው ለጨዋታው ድምቀት ያው ይገባኛል። አንዳንዴ እንደዚህ ብንል እንገባለን ወደ ሲስተሙ ነው። እሺ በቃ ባራዳ ልጅ በቃ ጥፍ ትላለህ አንተ አታስጨንቀው ይሁንለት ምናምን ብለን ነው የምትሄደው። ገብቶበታል ብለን ነበረ። ግን ደግሞ አሁን ያወጣው ዲስ ደግሞ በቃ አስወጣ ነው ለመሰለ የእውነት ለመናገር አልቻለበትም። ለመሰለ እንደዚህ አይነት ነገር ስትሰራ የሱ ምኑ ሆነ መሰለ ከሙዚቃዊ ስሜቱ ልቅ ክብረነካዊ ይዘቱ ሚዛኑ ትንሽ ከፍ አለ። ይሄ በአንድ ጊዜ ሚስቱንም ርስቱን የሚያጣሰው ገጥሞ አቃል በቃ ሚዞና አቅም ሁሉንም ነው የሚለቀው እና ለሙዚቃ እንደዛ ታረግም። እሱ በሄደበት አይነት እንትን በቃ እሺ ይግባ ብለን ባራዳሙ ድጥፍ አለን ገባ አሰማነው። አይ በቃ ይውጣል በቃ አይሆንም ለመሰለ ምክንያቱም ትንሽ ፋኖችም ሪስፔክት ማድረግ ይኖርብሃል የምትናገረው ቃል። እኔ አሁን ለምሳሌ ኃላፊነት አለብኝ ለምናገራቸው ቃሎች ኃላፊነት ወስዳለሁ። ዜማዬን ስሰራ ክብረነክ የሆነ በጣም ክብረነክ የሆነ ነገር ማድረግ እንደሌለብኝ አውቃለሁ። ምክንያቱም የኔ ኃላፊነት መሰለ በተቋማት ደረጃ አሁን ለምሳሌ በመምህራን ደረጃ የኔን ሙዚቃ የሚወዱ ማህት ሰዎች አሉ። አገሩ ላይ በሕክምና ደረጃ በጣም ሰክሰስፉል የሆነ ሪዛልት ያመጡ ሐኪሞች የሚወዱት ሙዚቃ አለ። እንደዚህ ትልቅ ሜጋ ቢዝነሶችን የሚያንቀሳቅሱ ቢዝነስ ሰዎች የሚወዱት ሙዚቃ አለ። ተማሪዎች አሉ ኤሌመንተሪ ትንሽ ኪንደርጋርደን ምናምን የሚሄዱ ስለዚህ እኔ ኃላፊነት አለብኝ። አንዳንዱ አይመስለውም የምሰራው ሙዚቃ ዝም ብሎ የመጣ ነው የሚመስላቸው። አሁን እሱ ባለው አይነት ይሄ ክብረነኩ ትንሽ ከፍ ያለ ምናምን አንሰራም። ስለማንሰራ በቃ እሱ ይወጣበታል እኛ እንቀጥላለን። በቃ በሱ ነው ልንጓዝ የምንችለው። ምክንያቱም በቃ አፋርሰው ዜማ እኮ አሪፍ ነች። ፐርፎርም ብታረገውም ትችላለህ። ሰውም ጆሮ ላይ ቢሰማው አይረብሽም። እሱ የቤት ጓዳ ሁሉ የሆነ ነገር ይላል። ሰንደል ምናምን እኛን ጮትም በሰንደል እኛን ፈልግ እንደውም የሰንደል ሰምቼዋለሁ ማለት አንድ ሽታ ነው ያለው ሰንደል ተለኩሶ እስኪጠፋ ድረስ። የልጅ ሚካኤልም ዘፈን አንድ አይነት ዜማና በቃ ቅርጽና ይዘት አለው አይነት። አዎ እሱ መስሎኝ እስካሁን ያቆየኝ። ይኸውልህ አሁን ሲሉት ሰማ ይሆናል አንድ አይነት ዜ ነው ወይም የሚጠቀመው ምናምን ይባላል። ሲስተሙን ማወቅ ነው። የኛ ሀገር የሙዚቃ እና የህዝቡ ቁርኝነት በዜማ የታሸ ነው። ዝም ብለህ ደረቅ ሂፕ-ሆፕ ትሰራለህ። ከዛ በኋላ ግን አንድ ቦታ ታጥረህ ትቀመጣለህ።
እኔ አሁን ለምሳሌ አሁን ላይ ሂፕሆፕ የሚሰሩ ልጆች እንደው ቲክቶክ ላይ ወይም ደግሞ የሆነ ሶሻል ሚዲያ ላይ ቁጭ ብሎ ራፕ ማለት ይሄ ነው እንደዚህ ነው መሰራት ያለበት ምናምን ያሉ የሆነ ትንተና የሚሰጡ አሉ። እንዳትሰሟቸው። ለምን መሰለህ? አሁን ለምሳሌ አንድ ሮ የሆነ ራፕ የሚሰራ ልጅ በቃ ራፕ ማለት ይሄ ነው ምናምን ይሉህና ያንን ልጅ የነሱ ራፐር አድርጎ ያስቀምጡታል። አየህ፣ ለሶሻል ሚዲያቸው ለቲክቶክ ወይም ለምናምናቸው ግብአት አገኙ። እነዛ ልጆች ደግሞ የምር እየመሰላቸው ያቺን 15 እና 20 ሰከንድ እየዘፈኑ ለነዚህ ይሰጣሉ። የሚፈልጓቸው እዚሁ ሊይዟቸው ነው። ይሄ መሄጃ የሌለው ቲክቶከር እነዚህን መሄጃ ላይ ያሳጣቸው ነው። እኔ ደግሞ የምፈልጋቸው እነዚህ ልጆች ስቴጅ ደረጃ፣ አገር አቀፍ ደረጃ ወጥተው ቱር እንዲያደርጉ። ያ የሚሆነው በዚህ አጋጣሚ እውነት ልንገራቸው። እሺ፣ ድሪል የሚሰሩ ልጆች ጎበዝ ልጆች ትንንሽ ልጆች መጥተዋል። ድሪል ስትሰሩ እስቲ ትንሽ ዜማ ጨምሩበትና ስሩ። ትራፕ ስትሰሩ እስኪ ትንሽ ሜሎዲክ ጨምሩበትና ስሩ። ይሄን ምክር የምነግራቸው ለምሳሌ እኔ ትርፋማ ስላደረገኝ ነው። ይሄ ነው መንገዱ ይሄ ስለሆነ ነው። ድርቅ ያለ ሂፕሆፕ ሲሰሩ በቃ ይሄ ነው ራፕ ምናምን ይልላል። በዚህና በዚህ ልጆቹ ውጥር አድርገው ይዘዋቸዋል። አይደለም፣ ዜማ ጨምሩበት። ድሪል የምትሰሩ ልጆች መዝፈን እንኳን ባትችሉ ሌላ በእናንተ ኤጅና እድሜ ያለ ውጭ እንደሚያደርጉት እኮ ሚያዜም ልጅ ያስገቡ፣ ለውጡን ያዩታል። እኔ የምፈልጋቸው ልጆቹ እንደዚህ አይነት ቦታ ላይ እንዲወጡ ነው። በቃ ከፍ እንዲሉ ስቴጅ ደረጃ። አሁን ለምሳሌ የሆኑ ልጆች አይተሃል አይደል? የመጡ አሁን ጎበዝ ልጆች አሁን የሆነ ቅድምም እያወራን ነበርና የሆነ ድሪል ነው የሚሰሩት ምናምን ያዝ እንደዚህ ጥምር ምናምን የሚሉ ልጆች ትንንሽ ወጣቶች ናቸው። በጣም ግን ተስፋ አላቸው። እሱን ላይፍ እኛ አልፈነዋል አይደለም? አሁን እነሱ ልጆች አይቶ ሚኪ ጎንደርኛ ደስ የሚል አይነት አድቫይስ ሰጣቸው። እሺ፣ አየህ ሚኪ ጌሙ ላይ ስላለበት ያውቀዋል ምን ቢደረግ እነዚህ ልጆች ይወጣሉ ብሎ ምን አለ እሱ በሚሰራው አይነት እንትን እንደዚህ ብይድ ምናምን እያረጋችሁ ሌሪክሱን ብትቀይሩት አሪፍ ይሆናል። ያራዳ ልጆች በዚህ መንገድ ስሩ ምናምን አለ። ይኸውልህ ኃላፊነት ስለሚሰማው ነው ሚኪ ይሄንን ያለው። ዜማ እየጨመሩበት ቢሰሩ በእውነት ለቲክቶኩ ግብአትነትን ትተው ስቴጅ ደረጃ። አሁን እኔ ኮንሰርት ስሰራ መጥራት ፈልጋለሁ፣ እንዲሰሩ ፈልጋለሁ፣ ግን በእንደዚህ አይነት መልኩ አይደለም። ስለዚህ ህዝቡም አብሮ የሚደሰትበት በመሰለ ሰፊሽ ሰርተው ለውጥ ማያመጡበት ከሆነ ራሳቸው ላይ ለቤተሰባቸው ለውጥ ማያመጡ ከሆነ ለአካባቢው ከአካባቢው አልፈው ከተማ ከከተማ አልፈው ሀገር አቀፍ ለውጥ ማያመጡ ከሆነ ለምን ታይማቸውን ዌስት ያደርጋሉ? ሌላ ፊልድ ላይ መግባት ይችላል። የሚያስኬደው ግን ይሄ ነው። እኔ ልጆቹ ብር እንዲያገኙ ነው የምፈልገው። ምንም ጭቅጭቅ ህይወታቸው እንዲሻሻል ማለት በቃ ፍራንክ እንዲያገኙ ነው የምፈልገው ልጆቹ እንጂ የሆነች ነገር እየተቆረጠች እዚህ ጋር ያለ ቲክቶከር ለሱ ግብአት እየቆረጥክ እንድትሰጠው አይደለ። እኔ አልፈልግም። እንደነሱ አይነት አሁን ለምሳሌ ሶሻል ሚዲያ ላይ ያሉት እኔ ጠላታቸው ነኝ፣ አይወዱኝም። ምክንያቱም እነዚህ ልጆች ላስቀርባቸው ነው የሚመስላቸው። አንድ አይነት ፍሎ ነው፣ አንድ አይነት ዜማ ነው ምናምን ይልላል። እንደ እሱ ነው እያሰራኛለሁ። እዚህ የሚያደረሰኝ እሱ ነው። እንደዚህ ነው። በጣም አሪፍ ነው። ያልታሰበ ሲሳይ በታማኝ ደንበኝነት ከባንካችን ጋር 10 ዓመታትን የዘለቁት አትክልት ነጋዴው አቶ መሐመድ ከድር የባለ 2 መኝታ አፓርታማ ባለ ዕድል ሆነዋል። አቢሲኒያ ባንክ ባልታሰበ ሲሳይ ያልታሰበ ነገር ስለሰጠኝ እጅግ አድርጌ አመሰግናለሁ። እያደገች ባለች ፈጣን ከተማ ውስጥ ልብ ለራሱ የተረጋጋ ቦታን ይፈልጋል። አንዳንድ ራዕዮች ከመሬት ስር ይፈልቃሉ፣ ከነገ ይዛመዳሉ። ወደ ቤቱ እንኳን በደህና መጡ። ከአኮያ ቤት ሲገዙ የኢትዮጵያ አየር መንገድ ሼባ ማይልስ ጎልድ አባልነትን በክብር ይቀበላሉ። አኮያ ፕሮፐርቲስ የኢትዮጵያ አየር መንገድ ሼባ ማይልስ የመጀመሪያው የሪል ስቴት ፕላቲኒየም ፓርትነር። እያየው ነበረ ከፍሬንች ሞንታና ጋር ሁሉ አንድ ስቴጅ ሸራተን ላይ አብራችሁ ሰርታችኋል። ይሄን አጋጣሚ ታስታውሰዋለህ? ምክንያቱም በዛ ምሽት ላይ ነበርኩ እኔም። ለሱ ሁሉ የሆነ ልብስ ሰጥተዋል። ካውንት ዳውን አረጋችሁ አብራችሁ? አብረን ካውንት ዳውን አረግን። ያው ከምወዳቸው ራፐሮች መካከል አንዱ እሱ ነው።
እና በጣም ነው የምወደው። እዚህ የመጣ ጊዜ ያው ተገናኘን። ያው ከዛ በፊት ያው ብዙ አርቲስቶች ጋር ሰርተናል። የአፍሪካ ላይ ካሉ ምናምን ብዙ ስቴጅ ላይ ሰርተናል እና እሱ ግን እዚህ ሲመጣ በቃ አሪፍ ነው። ደግሞም ሲመጣም ወልካም ለማለትም የኛ ሀገር ልብስ አሰርቼ ምናምን ሰጠሁት። በዚህ አጋጣሚ እንቁ ዲዛይንን ታውቃታለህ መሰለኝ። እንቁ ነች ያን እንቁ የመሰለ ስራ እንቁ የነች የሰራችለት እንቁ ዲዛይን እሷ ነች የሰራችለት። ከዛ ወደደው። ያው በቃ ደስ አለው በጣም። ከዛ ደግሞ ሌላም ስጦታም ሰጠሁትኝ። የኢትዮጵያ ቼን የወርቅ ቼን ሰጠሁት ምናምንና በጣም ነው ደስ ያለው። ፍሬንች ሞንታና በነገራችን ላይ የሞሮኮ የአፍሪካ ዋንጫ ላይ የዝግጅቱ ድምቀትም ነበረ። ደግሞ የዘርግንዱ ከዛ ነው እኮ ከሞሮኮ ነው። አዎ በጣም ድምቀት ጎበዝ ነው። በጣም ብዙ እንትን አለው እንዲህ አይነት አጋጣሚዎች። ምክንያቱም ካሁን በፊት ከኤከን ጋር ከተለያዩ ዓለም አቀፍ ድምፃውያን ጋር አገናኝተዋል። መቼም ሂፕ ሆፕ ቀደም እንዳልከው እኮ ነው እኔ የደረስኩበት ደረጃ ላይ እንዲደርሱ ስትል እኮ በምክንያት ይመስለኛልና ከኤከን ጋር ያኔም አብሮ የመስራት በሮዚ አማካኝነት ንግግር እንደነበር አስታውሳለሁ። ከፍሬንች ሞንታና ጋር እንዲህ አይነት ሀሳብ አልነበረም? አዎ አለ። ምንድነው ይሄኛውን አልበም ከጨረስኩኝ በኋላ ከዚህ በኋላ የሚመጡት ስራዎች የኮላቦሬሽን ስራዎች ናቸው። እሱ ብቻ አይደለም። ከኢዮቤ ማናጀሬ ያው ብዙ ነገር ይሳቃል። እሱ ስለሆነ እንትን የሚለው የምንሄደው በእንትን ነው፣ በፕላን ነው የምንሄደው። ስለዚህ ብዙ ስራዎች ይኖራሉ። ይሳቃል በነገራችን ላይ ኢዮብ ይሳቃል ሲለው በፊት የኮሜዲ ዝግጅቶችን ነበር የሚያዘጋጀው እና በቀደም ዕለት አገኘሁት። በቃ አሁን ሙሉ ለሙሉ ኮሜዲውን ትቶት ካንተ ጋር ነውና በቃ ይሳቃልን ተውና አልኩት። አዲስ ኩባንያ ራፕ ይደረጋል። የሚያስቅ ነገር ትቷል። አሁን በቃ አሁን ከኔ ጋር ነው የምንሰራው። እሱ ፎሎ አፕ ስለሚያደርግልኝ እንዳልኩ ከነ ፍሬንች ጋር ብቻ አይደለም ከብዙ አርቲስቶች ጋር ትልቅ ስቴጆች ሰርተን የለ ከአፍሪካኖቹ ጋር ዋን አፍሪካ የሚባል ትልቅ ስቴጅ አለ። ከኮክ ስቱዲዮ በኋላ የመጡ እንትኖች ናቸው። እቺው እንዳልኩ በዚች በራፖ ከዛ በኋላ ትልልቅ ስቴጆች ላይ ሰርተናል። የአፍሪካ ላይ የምታያቸውን አርቲስቶች ጠቅላላ ሁሉም ጋር ቅድም አሁን እኔ መንገዱ ገብቶኝ በመጣሁበት እዚህ ደርሼ በእውቅናውም በብዙ ነገር ተጠቅም ያለውና እኔ የገባኝን ነገር እንዲገባቸው ነው ስትል የነበረው። ይሄ በማስረጃ ይመስለኛል። ምክንያቱም አሁን ትልልቅ ኮንሰርቶችን ለምሳሌ ይሄ የምታየው የሲያትሉ ኮንሰርት ይመስለኛል በጣም ብዙ ሰው የተገናኘበት ነው። ትልልቅ መድረኮችን ሰርተሃል። ልክ ነው። በዚህም ቅድም እንዳልከው ተጠቅመሃል። የሚታይ ነው ማለት እየነገርኩ ሳይሆን እያየኸው ነው። ስትነግረውና ብናገር ኤቪደንስ ሳይኖረው ቢቀር በንግግር ደረጃ ነው ትላለህ፣ ግን የሚታይ ነው። ውጤቱንም ታየዋለህ፣ ጥቅሙንም ታየዋለህ። እንደገና ደግሞ ለስራውም ተነሳሽነት ደግሞ ይኖራል። ቅድም ያልኩ ይሄንን ነው። በእንደዚህ አይነት ወይ ነው ይሄኛው ቢሞክሩት፣ አሁን እኔ ይሞክሩት አያከስራቸውም። ገባ ደግሞ ነግሬያቸው እንደዚህ አድርጉ ብዬ ነግሬያቸው ሰክሰስፉል የሆኑ ሙዚቀኞች አሉ። አሁን እኛ ጋር እንደዚህ አድርጉ፣ ትንሽ እንደዚህ ነገር ሲሰሩ በዜማ አጀብ እያደረጋችሁት ስሩ። አሁን ባለፈው እንዳልከኝ ነው ከድሬክ ኮርጆ ነው እንደዚህ የሚሰራው። ጥሩ ነገር ከሆነ ይሁን፣ ከማንም ይሁን። ለምን መሰለህ ዜማ ዝሜ ከዛ ትንሽዬ ሂፕ ሆፕ ራፕ ብሰጥህ በቃ ይስማማሃል። አሁን ለምሳሌ ልክ አይደለም አንድ አይነት አካሄድ ነው ምናምን የሚሉ አሉ አይደለ? እነሱ እንደዚህ እያሉ ፋ እንዳትነካብን እኛ ይሄ ተስማምቶናል እንዳታበላሽብን የሚል ደግሞ የነዚህን 10 እጥፍ አለ ማለት ነው። ስለዚህ ይሄ እጥፍ የትኛው ይሁን እንዴ ተስማማላችሁ አባለው እንዴ? ለዛ ነው ጀማው ኖ ስታየው እኮ የሚናገሩ ስራ እኮ የሚናገሩ ለዛ ነው። ገባ? የተደበቀ ነገር አይደለም። እንደዚህ ቢሰራ ነው የሚያዋጣው። ስላዋጣኝ ነው የምነግራቸው። እንግዲህ ባለፈው ሲያትል ነበርክ። አሜሪካ በሄድክበት አጋጣሚ ቴዲዮ ባለፈው አልበሙን ሲያወጣ
ከአትላንታ ቃለመጠይቅ አድርጌለት ነበረ። ኦኬ አንተ ደግሞ አትላንታ ሄደህ የሙዚቃ ስራን አቅርበሃል። የመገናኘቱ ነገር ነበር? አዎ በዛ እንደሚኖር ሰምቻለሁ። አትላንታ አውቃለሁ፣ ግን እኔ የሰራው ጊዜ አልተገናኘንም። ግን በእኔና በሱ መሃል ለእኔም ለሱም በጣም ጥሩ ወዳጆች መሀላችን ላይ አሉ። ወዳጆች አሏችሁ? በጣም ጥሩ ሰዎች አሉ። ሰላም አስከባሪ እንደዛ በላቸው ልጆቹ። እዛ አትላንታ ላይ ሬስቶራንት አላቸው እና የሚባል ሰለሞን የምታውቀው ከሆነ አላውቅም። ሰለሞን የሚባል ልጅ እንዳንተ ትንሽ መለጥ እሱ ፓርትነሩም አለ ሄኒ ይባላል። ያው ይጠይቀኛል ስለኔና ስለሱ እና አንዳንድ ነገሮች አወራን። እንግዲህ መልእክት ልኬለታለሁ በሰለሞን እንግዲህ መልካሙን እንደምመኝለት ምናምን ነግሬዋለሁ። ከሙዚቃ ልዩነት ውጪ ሌላ ነገር ምንም እንደሌለን አውርተን በቃ ደስ ይላቸዋል። ማወቅ ይፈልጋሉ። የድረስ ነው ይሄ ነገር እየገፋ የሚሄደው ምናምን ይላሉ እና እነሱን አግኝቻቸው ነበረ። ምክንያቱም አሁን ጋሽዬ ያልከው እሱ እንደሆነ አስበው ብዙዎች ለምን በዛ ደረጃ እንዲህ አይነት ስራ ሰራ የሚሉ ሰዎች አሉና እሱስ ጋሽዬነቱን አምኖ አልደወለም። ይሄ ቀጣይነት እንዲኖረው አይነት አስተያየት ነው። ምንም አላለም። እንዳልኩ ነው ያው አንድ እንኳን እስቲ የሆነ ነገር በል። ምክንያቱም አንዳንዴ ሲናገሩ ያለው በየአልበሙ እንደውም እሱ ነው እኔን ሲያደርገኝ የኖረው። እኔ ምንም ብዬ አላውቅም። አሁን እዚህ ላይ ስል ስም አልጠራውም፣ ግን ስም ጠርቻለሁ እንዴ? ጋሽዬ ነው ያልከው እና እሱ ማን ነው? እኔ ስም አልጠራውም። ግን እኮ ከአሁን በፊት አትገባም አይነት ስሜት ያለው ዘፈን የዘፈነው ቴዲዮ ነው። ስም ጠርቷል? እኔ ነኝ ገግም ያለው እኔ ነው ያልኩት። አስታውስ ከሆነ እዚህ ዞሮ ስም አልጠራም፣ ግን እኔ ነኝ በቃ ብሏል እኔ ነው ያልኩት። የዛኔ ነው አይደለ? አሁን ወደ መዝገብ ቤት ልከዋል ወይንስ አሁን የመልስ ምት ቢኖር እንደገና ከመዝገብ ቤት ፋይሉን ታስመጣለህ? አይ በቃ ዘጋው። ከዚህ በኋላ አይ ለመሰል እቺ ለማሳየት ነው በቃ። እንደ አብሪ ጥይት ነች እቺ ለማሳይ ጥያቄ ስለመጣ ነው። እንግዲህ እንዳልኩ ነው ከአራዳ ለአራዳ እስከ አዲስ አራዳ አንድ ሰው አውቃለሁ ልቡ የተጎዳ በጣም ረጅም ጊዜ እኮ ነው ስፋቱ። ከዚህ በኋላ ፋይሉን አስገባው በቃ። ካሁን በኋላ መልስ ቢመልሱ የኔ ልጆች ናቸው የሚሆኑት እንጂ ለመመላለስ እንትኑ የለኝም። በቃ ማሳየት እኮ ነው የተፈለገው። በዛ ላይ ደግሞ ቅድሙ ጓደኛም ገብቶ እንደዚህ እያፋረሰው አረ ወጥቼበታለሁ ወጥቶበታል። በቃ በዚህ ከምን ልጀምር ላይ በጣም በርካታ ዘፈኖችን ተጠቅማል። እንደውም እኔ ምን ጠብቅ የነበረ አሁን አዲስ አበባ ቤቴን ሰምቻለሁ፣ ራሷን ሹሩባ፣ የድሮ ዘፈኖችን በአዲስ መልክ ሪሚክስ ጫፏን የመጠቀም ነገር አለና ያው ጫፉንም ቢሆን ብዙ ጊዜ የመብት ጥያቄ ይነሳል። ልክ ነው። ከየትም አቅጣጫ እንዲህ አይነት ነገር አልመጣም ወደ እኔ። ብዙ ጊዜ ይመጣል ወደ እኔና እንዲሆኜ እንዲሆነን ሳንጠየቅ አይነት ነገር። ይህ የሆነው በአጋጣሚ ነው ወይንስ ስራዎቹን ከመስራት በፊት ከባለ መብቶቹ ጋር ተነጋግረሃል? ያው ግድ ነው። መጀመሪያ እንደዚህ አይነት አሰራር ያመጣውና ዲስካቨሪ ያደረገው ያው ሁኔ ነው። ሁናንተ ከሹሩ ጀምሮ ምክንያቱም እነዚህ ዘፈኖች እሱ በላይቭ ባንድ ተጫውተዋቸው ያውቃል፣ ሰዎቹንም ያውቋቸዋል። ጄኔሬሽን በመጣ ቁጥር እንዲታወሱ ፈልጋለሁ የሚል ሁልጊዜ እንደዚህ አይነት ሐሳቤ አለው። ይሄንን ባሰብንበት ሰዓት ላይ አሁን የጠራቸውን በጠቅላላ እቺ ኮረሷ ነው የተቀረው የኔ ግጥም ነው ጠቅላላ የተጠቀምኳት። ሙሉን አይደለም። ግን ያም ቢሆን ፍቃድ ይፈልጋል። የጠራቸውን በጠቅላላ እውነት አክብሬ ሄጄ ተመርቄ ጉልበት ስሜ ምናምን ነው የጨረስኩት። ይሄ የሚያስፈልግ ህጋዊ ያካሄዳል አይደለ? እንደው እውነት ለመናገር ለደንቡ የምታረገው ነገር ነው እንጂ ሚሊየንስ ብትከፍል በቃ ማታገኛቸው ሙዚቃዎች ናቸው። አሁን ጋሽ አለማየሁ የተጫወተው አዲስ አበባ ቤቴ በቃ ሚሊየንስ ከፍለህ አታገኘው።
ነፍሱን ይማረውና ግን እኔ አንድ ጊዜ አግኝቸው ጋሽ ያልኩት እኔ አዲስ አበባ የሚል ሙዚቃ በየአልበሜ ላይ ሁሉ መስራት ፈልጋለሁ ግን ብሰራ ከአዲስ አበባ ቤቴ በላይ የሚመጣ እንደማይኖር አውቃለሁ ብዬ ይሄ ጎረምሳ ምንድነው የሚለኝ ብሎኝ አልፏል። ሁሉ ጊዜ ይፈልግ ነበር። አቅምን ማውቆ በቃ ይሄ ነው አይደለ? አጥቆታ በቃ የፈለገ ነገር ይምጣ ከዚህ በላይ ልሰራ አልችልም ብሎ ለአቀንቃኙ መናገር የሚሰጠውን ስሜት አስበዋል። አዎ በጣም እውነት ነው። ይሄ በቃ አርቀ ሰቅለኸዋል። ደሞም ነው እንጂ አዎ። እና ለመስራት ሁሉ ፈልጌ ሄድኩኝ ቤት የጋሽን ባለቤት አገኘኋቸው። የጋሽ አለማየሁን ባለቤት አገኘኋቸው። ከዛ በጣም ደስ አላቸው። ነገርኳቸው አይዲያው እንዴት እንደሆነ። በነገራችን ላይ የጋሽ አለማየሁ ባለቤት ሙዚቃ ያውቃሉ በጣም ግጥሙ እንዳይፋረስ። አየህ አሁን ኃላፊነቱ ከባድ ነው ሰይፍሻ። ግጥሙ እንዳይፋረስ ማለት ምን ማለት ነው? አሁን ለምሳሌ አዲስ አበባ ቤቴ ብዬ ስጫወት የጋሽን ስራ የሚያስወቅስ ግጥም ውስጥ ከከተትኩኝ አበላሸዋለሁ። ትልቅ ኃላፊነት ነው። ስለዚህ የምገጥመው ግጥም አዲስ አበባ ቤቴ ብዬ ሰው የሚያስቀይም መሆን የለበትም። ሰው የሚስማማበት ደስ የሚለው አይነት ቫይብ ነው መፍጠር ያለብኝ። ስለዚህ እሱ ራሱ አንድ ትልቅ ኃላፊነት ነው። ዝም ብለህ ተነስተህ የምትሰራው አይደለም። እንደዛ እንዲሆን ነግረውኝ ከዛ ደግሞ ከተቻለ ደግሞ የሱንም ድምጽ አስገባ ብለውኝ ልጃቸው ማለች ልጃቸው ደግሞ ከዮቤ ጋራ ኮሙኒኬት አድርገው እንዳልኩ ፍቃድ ጠይቄ እውነት ጉልበት ስሜ ምናምን ተመርቄ ነው የወጣሁት። ራሷንም ሹሩባዋንም እንደዛ ነው ያደረኩት። ገጣሚና ደራሲው አቶ ነጋ አዲሱ ናቸው። እሳቸውን አግኝቼ እሳቸውም ደስ ብሏቸው ከዛ ደግሞ የሽመልስ አራርሶ እሱ አይደል የተጫወተው የሱ ቤተሰቦች ጋር ደግሞ ሄጄ የሱንም ባለቤት አግኝቻት ልጆቹንም አዋርቼ እዛም በእውነት ብዙ ሰው ነበረ። በቃ አንተ ከሆነ ስራው ምክንያቱም ሰው ሁሉ እሽሩሩን ያስታውሳል። እሽሩሩ የጋሽ ፍሬውን ስንጫወት እሽሩሩ አዎ ሰው ሁሉ በቃ አይቶታል እንትኑ እና ለዚህ ትውልድ በአዲስ መልክ እንደማይበላሽ እርግጠኛ ሆነው ነው በቃ በደስታ በእውነት በቃ ይሁንልህ ተብዬ ነው እንትን ያልኩት ያለፉት። እና ለሁሉም ጠይቄያለሁኝ። እንከን የሌለብሽንም ሰምተዋል። በሴት የጋሽ ግርማ በጣም አሪፍ ነው። በጣም ጋሽ ግርማን አስፈቅድካቸው እንደ ጋሽ ግርማን አገኘውና እዛ አሰማሁት። በቃ እሱም ደግሞ ታውቃለህ በጣም ጂኒየስ ነው ሚውዚክ ላይ በጣም እንደዚህ ነው ያለኝ ና ብሎ ሰምቶት ስለዚህ በጣም ደስ ብሎት ምክንያቱም አሰማሁትኝ። እንደውም ምን አለ እንደውም እኔ ፐርፎርም አደርጋለሁ አብሬ አለኝ። በቃ በጣም ነው ደስ ያለኝ። ሁሉንም ጠይቄ ነው ያደረጉት። ያው እንግዲህ የመጣህበትን መንገድ እንዲህ እንድታደርግ የሚያስገድድ ይመስለኛል። ምክንያቱም ከአሁን በፊት እዚህ ድረስ ስትመጣም እንዲህ አይነት ስራዎችን የመሞከር ነገር የመስራት ነገር ስለነበረ ምን እንደሚደረግ ስለምታውቅ ለዛ ነው ማለት ነው ምንም ነገር ያልመጣው። አንተ ጋር ስሞታ ያልመጣው ከስሞታ ስላጸዳኝ መሀል ላይ አስታውሳለሁ የጋሽ መሐሙድን የማክበር ዝግጅት ላይ ሄደህ ነበር ሚሊኒየም አዳራሽ እና በጣም ወደው አይደል በስማ ፍቅር እንግለጽ ለስኪ በጣም ወደው እኮ ከኔ አይበልጥ ኧረ ይበልጣል። በጣም ወደው እውነት እርግጠኛ በጣም በእውነት እኔ ወደዋለሁ በጣም። የጋሽ መሐሙድ ፍቅርህ ለምንድን ነው ከፍ ያለ የሆነው? በቃ ስለማገኘውም ሳገኘውም ሳየው ራሱ ደስ ስለሚለኝ ሲጫወትም ሲያወራም እንደገና ሙዚቃዎቹንም ስለምወዳቸው በቃ ሳላገኘው በፊት እኮ ቲሸርቱን አሳትሜ ይዞር ነበር። ብዙ ጊዜ አይተህ ከሆነ የብዙ አርቲስቶች ቲሸርት ለብሳለሁ። የብዙ በቃ ሳላገኘው በፊት ቲሸርቱን አድርጌ ይዞር ነበር። ሙዚቃውን መኪና ውስጥ ሰማለሁ፣ ሄድፎን ላይ ሰማለሁ። በጣም ወደው ዝም ብዬ ሳስበው አንተ የሂፕ ሆፕ ስልት አቀንቃኝና ሂፕ ሆፕን የምታቀነቅን ዝም ብዬ ሳስብ እኔ ልትሰማ የምትችለው ብዬ የማስበው የሆነው በቃ የባህር ማዶ ዘፈኖችን ሂፕ ሆፕ ላይ መሰረት ያደርጉ ወይ ደግሞ የሀገር ውስጥ ሆኖ በጣም እንጂ የሆነ የድሮ ዘፈኖች ላይ አይመስለኝም። እና አሁን ለምሳሌ ጋሼን በጣም ወደዋለሁ፣ ግን ፌቨሪት ሙዚቀኛ ማን ነው ከበፊቶቹ የምትወደው ብትለኝ ሰው ሁሉ ያውቃል። ማን ይመስላል? ጋሽ ጥላሁን። እሺ ወደዋለሁ፣ ጋሼንም ጋሽ ጥላሁንም ወደዋለሁ፣ ግን
ሞክር እስኪ ሁለት ድል እስቲ አንድ ፎርሻል ሁለት እሺ አሁን ነገርከኝ እኮ ጋሽ ማሙድ እሺ አለ ግን አንድ ደግሞ እሺ መጨረሻ ሞክራው እዚህ ቤት ግን ተናግሬዋለሁ ረስተው ነው እንጂ እኔ አረጀው አይደናል ግድ የለም በዚህኛው ማግኘት አለብህ የመጨረሻ ድል ነው የመጨረሻ ድል አዎ ነው አይደበበ እሺ ጋር ነው አንም ወደዋል ሁሉንም ወዳቸዋለሁ አከብራቸዋለሁ በተለየ ግን አለ አዎ ጋሽ ባህሩ ቃኝ በፍቅም ላገኘው ማለት እዚህ ግን ተናግሬው የመጀመሪያ ኢንተርቪው ላይ ነው መሰለኝ አዎ በቃ እሱ ወደዋለሁ የጋሽ ባህሩ ቀኝ ፍቅር አሁንም እንዳለ ነው በስማ እንትና ታቱ ልሰራ ትክክለኛ ፎቶውን አጣው የጋሽ ባህሩ ወደው ይሄን ያሉ ወደው በቃ ተቦርነጋ ደውላለሁ ይፈልግልኝ ያው ይልክልሃል እውነት ይፈልግልኝ ለምሳሌ በጣም ወደው በደንብ ድምጹን በጣም ነው የምወደው ግጥሞቹን በጣም ነው የምወዳቸው እንታዲያ ቆይ ለምን በያዝጇን ማትሰራው እንትንን አዲስ አበባን ያኛውን እዛኛው አልበም ላይ አዲስ አበባን ስንሰራ በቀለ አረጋን ያስገባው የሳቸውን ድምጽ ስለሚመስልልኝ ነው በቂን ያስገባው ከፍቅር የተነሳ በጣም ከዛ እንደውም ነግሬው ነበር በቂ ቤተሰቦቻቸው ጋር ወሰደኝ ብዬ እውነት በጣም ነው የምወደው ቤቴ ያለ ፎቶ በፍሬም እሱን ፎቶ ነው ያገኘሁት ይመስለኛል ከጎኑ ማሪያ ያለች መሰለኝ ከጎኑ ነው ማሪቱ ለገሰ አዎ በጣም ወደው ወደፊት እንጠብቃ ያዝጇን ዘጋደጇን በሂፓፕ እንትና አይ ሮፊ ሰርቶታል መሰለኝ ያዝጇን ሰራው መሰለኝ የሰራው መሰለኝ ካልተሳሳትኩኝ ግን ባልሰራው እንኳን እንደምወደው ይዤ ይቀመጣሉ የጋሽ ባህሩ ቀኝ አድናቂ በጣም የሚጠብቀው ምክንያቱም አሁን የጋሽ መሐሙድን ዝግጅት ላይ ሄደህ እንደማየው የወርቅ ስጦታ የኢትዮጵያ ካርታ ነው እንደምትወደው ገልጸህ ያጻፍከውን ጽሑፍ ራሱ ያየሁት ዋው ይሄንን ቼን ነው ቅድም ያልኩህን አይነት ቼን ለፍሬንች ሲመጣ እንደሰጠሁት አይነት ግን የጋሼ ደግሞ ትንሽ ተለቅ ብሎ ለሱ ሰጥቻለሁ የዛ የሽኝቱ ጊዜ ሚሊኒየም የተደረገ ጊዜ እና በዚህ አጋጣሚ ነፍሱን ይማረውና ነፂ ነበረ ከነፂ ጋር አብረን ነበርን ባክስቴጅ ስናወራ ይመስለኛል ከማረፉ ከ15 ቀን በፊት ደሳለኝ ሆቴል ጧጧት እንትን ሮጣለሁ ነው ፍሬንድሺፕ ፓርክ እሺ ሮጬ ስቲም ሳውና ልገባ ደሳለኝ ሲሄድ እሱ ጨርሶ ሲወጣ እኔ ስገባ ተገናኘን የመጨረሻ ጊዜ ያገኘሁት የዛኔ ነው እዚህ ግን እኔና እሱ ውስጥ እኔ መድረክ ላይ ለጋሼ አልሰጠውም እለዋለሁ እሺ እሱ ደግሞ ካልሆነ በቃ እንደውም እኔ ሰጠዋለሁ አለኝ ታውቃለህ በጣም ተጫዋች ነው ነፍሱን ይማር እውነት እኔ ሰጠዋለሁ የሚለው የኔ ነው ብዬ ነው እኔ መድረክ ላይ ወጥቼ አልሰጥም አልኩኝ እሺ ከዛ እዚሁ በቃ የነበርንበት እንትን ውስጥ ልስጠው አልኩ አይቻልም ፍለፊት ነው ወተህ ነው የምትሰጣት ምናምን አለበለዚያ እኔ ነኝ የሰጠው ብዬ ሰጠዋለሁ አለኝ እና የዛኔ አግኝቼዋለሁ እዛ ላይ ያው ነፂ እንግዲህ ቅድም ድንገት ነው ያጣነው በጣም አሳዛኝ የሆኑ ጊዜያትን አሳልፈናልና በጣም እየሳቀ በቃ ነው የሄደው እየሳቀ ያየነው እየሳቀ ነው የሄደውና ያው መቼም የሱ ፍቃድ ስለሆነ ዝም ነው እግዚአብሔር አይሳሳትም በሚለው ልክ ነው እግዚአብሔር ሰጠ እግዚአብሔር ነሳ በሚለው መሰረት ልክ ነው ዋናው ነገር ምንድነው ከዳግም ሐዘን እግዚአብሔር ይሰውር አሜን በዛ ነው አይሆንም እኔ ነኝ ለምናተሰሚኝ እኔ ነኝ መከፍ በቃ ያው እንግዲህ እንደተለመደው የቀደመ ይክፈላ እሺ የት ያለሽ መስሎ ነው እንደ ባህር ማዶ እኮ ነው ያለችው በዓል ደርሷል ውጭ ሀገር ኖት ፍቅሮን ለመላክ ፋስት ፔይ አለ ፋስት ፔይ ከብርሃን ይፈጥናል እዛው ሙልት ወዲያው ሰጥ ፋስት ፔይ የተሻለ ይከፍላል ይሄው ተቀድመዋል ተከፍሏል ከቦርሳዬ ቀድማ በፋስት ፔይ ተቀድመዋል ፋስት ፔይ ከቦርሳው ይቀድማል ፋስት ፔይ በእርግጠኝነት ስራውን ሲያዩ ማረፊያዬ አለህልኝ ብለው ይደውላሉ ፋይናንስ ወርልድ ይሰኛል በመድር አሜሪካ ታላላቅ ኩባንያዎች ራሱን አስመስክሮ ከ2017 ጀምሮ ደግሞ ፈቃድ ያለው ህጋዊ አካውንታንት ሲፒኤ በመሆን አገልግሎቱን እያከናወነ ያለ ነው
ፋይናንስ ወርልድ ታክስ ፕላኒንግ እና ፋይሊንግ፣ የድርጅቶን የሂሳብና የደሞዝ አገልግሎት፣ የንግድዎን ብድር ጨረታና ኮንትራት፣ አጠቃላይ የቢዝነስ ዓለሞን የፋይናንስ ሐሳብ ፈር ከማስያዝ ጀምሮ ፋይናንስ ወርልድ ያከናውንልዎታል። የየትኛውም የአሜሪካ ግዛት ነዋሪ ቢሆኑ ችግር የለም። ካሻው በቀጥታ ወይም በኦንላይን ቀጠሮ በመፈጸም የፈለጉትን ጉዳይ በተለየ ትኩረት ማስፈጸም ይችላሉ። ድረገጹን www.fwl-cpa.com አሁኑኑ እንደሚጎበኙት በመተማመን ወደ ድርጅቱ ሃሎ እንዲሉ ስልክ ላቀብሎ 702 815 9685 804 610 3825 የ20 ዓመት የሥራ ተሞክሮ ባለቤት ፋይናንስ ወርልድ። በዚህ አልበም ላይ በአዲሱ አልበም ላይ በጣም በርካታ ልጆች ተሳትፈዋል። አዎ አንዳንዶችን በበጎ ያዩታል፣ አንዳንዶች ደግሞ የአሪፍነት መገለጫ አይደለም ብቻችንን በቃ ያለማንም ድጋፍ አይነት ስሜት አለው። አንተ ምን ያህል ድምፃውያኖች ያሳተፍከው? አዎ ቅድም እንዳልኩ አዳዲስ ልጆች የሚመጡ አፕካሚንግ ልጆች አሉበት። ጀንበሩን ታቋላ ጀንበሩ ጄቢ ያለ ጀንበሩን አስገብቸዋለሁ። ጊዴ የሚባል ልጅ አለ፣ ጊዴ እናስገብቸዋለሁ። ሪቤካ የምትባል ልጅ አለች፣ ጸዲ የምትባል ልጅ አለች። እነዚህ ልጆች አሳትፊያቸዋለሁ። ስለዚህ እንጠብቃቸው እነዚህን ወደፊት። አዎ አሁን እንደምታየው ነው እንግዲህ አሁን ጀንበሩ እነ ስካት አሁን ደግሞ ብሊንግ የሚያወጣቸው ልጆች አሉ፣ እነ ማሪዮስ ሌሎች ሁለትም ልጆች አሉ፣ አሪፍ ልጆች። እነሱ ልጆች ያው አፕካሚ ናቸው እና ቅድም የሚያልኩ ልጆች ሊሪክሳቸውን እያስተካከሉ ምናምን የሚመጡ ልጆች አሉ፣ ብዙ ናቸው። ስለዚህ ያው ለነሱ አይደል እየሰጠን እንትን የምንለው ቦታውን አለ እኮ ተተኪ ግድ ያስፈልጋል። አዎ በቃ ይሄ አሁን ለምሳሌ እነሱ የሚጫወቱት ቅድም ሳልነግርህ አለፉት አሁን ላይ ያለ ታይፕ ድሪል ትራፕ ምናምን የሚባል ነው። እኔ እኮ ድሪልን የማውቀው በድንጋይ ነው። የለውም እኮ እኔም ድሪል ሌላ እሺ፣ ቅድም የተፋረሰ አይነት አስተያየት የሚሰጡ አንድ አይነት ፍሎ ነው ምናምን ወይም ደግሞ አካሄድ ነው ይለዋል እና ወርደህ ይሄን ድሪሉን እንድትሰራ ምናምን ኤክስፔክት ይደረጋል። እሺ እንሰራለን አንድ ሁለት። ግን እነዚህ ልጆች ታይማቸው ነው። የኛ ታይም ላይ ክራንክ የሚባል አለ ምናምን በቃ እዛ ላይ ነው። አሁን ለምሳሌ እንውሰድ 50 ሴንትን እንውሰድ። እሱ ይጠቀመው የነበረው ዘይቤ አለ። አሁን ወርዶ ከነ ደጋ ወይም ደግሞ ከሚጎዝ ጋር ምናምን አይነት ፍሎ ሲያደርግ አታየው። በቃ ክላሱ እዛ ነው፣ በዛ ነው የምትሄደው። ልጆቹን አትጋፋቸው። እንደው ልመለስና ያንተ ጓደኛ እኮ ወርዶ ባለቀ ሰዓት መጥቶ ልጋፋ የሚለው እኮ እሱ ነው እኮ። አሁን ለዚህ ሁሉ መውጣት ሁሉ የደበረኝ ነው። ስለዚህ በቃ ከዛኛው አልወርድም አይነት ያ ያንተ መስመር ነው። በቃ እነዚህ ብትሰራ እንኳን አንተ ጋር ፊውቸሪንግ እንዲሰሩ እንኳን ብታረጋቸው ድሪሉን ሲጫወቱት አንተ የራስህን በቃ ያ ሲግኒቸርህን ይዘህ ነው የምትሄደው የምትጓዘው በቃ እንጂ ድሪል ሲመጣ ድሪል፣ ትራፕ ሲመጣ ትራፕ ምናምን አታረግም። እንዴ ለምን ትጋፋለህ? የእነሱም ታይም አለ ገባ። ለእነሱም ደግሞ ቦታ መስጠት አለብን። ረስቼ ነው ቅድም አንተ ጓደኛ ደስ ይላል በጣም። ልጅ ሚካኤል እንግዲህ በሙዚቃው ቅድም እንዳልከው ነው ይሄን ያህል የዛሬ 13 ዓመት ነው መጀመሪያ ቃለ መጠይቅ ያደረግነው። ከዛ በኋላ በሂፕ ሆፕ ነው እዚህ የደረስኩት። ከኢንተርናሽናል አርቲስቶች ጋር አገናኝቶኛል። ከኢንተርናሽናል አርቲስቶች ጋር ብቻ አይደለም አገሩ ላይ በቃ ሂፕ ሆፕን እኮ አሁን ልጆች ራፐር ነን ሲሉ በቃ ደስ ነው። እውነት ኩራት እኮ ነው የሚሰማኝ፣ ደስ ነው የሚለኝ። ምክንያቱም በቃ ቀና ብለው ነው የሚናገሩት። ሂፕ ሆፕ ነው እናንተን ታዋቂ ያደረጋችሁ። እኔ ደግሞ ሂፕ ሆፕን ነው እዚህ ሀገር ላይ ያስተዋወቅኩት ብለሃል። ጓደኛ ማን ጓደኛ ነው? ኦኬ። ስለዚህ አሁንም በዚህ ደግሞ ሌላ ዲስ በቃ ልቀጠቀጥ ነው ያያችሁ። ምክንያቱም እሱ አሁን ነገር ነው። ምንድነው መሰለህ ኒኩለር ነው። እንደዚህ አይነት ንግግሮች ይሄ በቃ አለ አይደለ እንደው ከረፈደ ነው የመጣው። ከረፈደ መጥቶ በቃ እንደ አዲስ ልጀምር በቃ እኛ እየለቀቅን እንደ አዲስ እንጀምር ማለት አይቻልም። አሁን ቴዲን ብታየው ገባ ለዚህ ጌም በጣም ብዙ ሳክሪፋይስ አድርጓል። የኔና እሱ ልዩነት እንዳለ ነው።
ያለብን እንትን የማይለቅ ይሁን ግን ብዙ ከፍሏል ለዚህ ኢንዱስትሪ በጣም ገባ ሶ እሱን አይወክለው የሚወክለ አንዳንድ ብዬ የተናገርኩት ይሄን ልጅ ግን ይወክላል ጓደኛው እሱ ነው ያስቀጠቀጠን እዚህ ወንበር ላይ አስቀምጦ አራዳን አልኩ እኮ ቅድም ቴዲዮ ጋር ልደውል ነበሩ ምንድነው ይሄ ነገር በሌላ ባንተ ነው ወይስ በተወካይ ጦረኛ ላክብኝ ነው በብሉቱዝ ብዙ ጊዜ የቃላት ጦርነቶች በቃ ቃላት ላይ ሲያበቁ ደስ ይላሉ ግን አሁን ከዚህ አልበም መውጣት ከዚህ ሲንግል መውጣት ወይም ደግሞ ከዚህ ዘፈን መውጣት በኋላ እንደው በአካል አግኝቶህ እንዴት ነው ምናምን ያለ ሰው አለ የለም መኖርም የለበትም ለምሳሌ አሁን እናያለን ሶሻል ሚዲያ ላይ ሚነቅፋህ አለ አይደል ሙዚቃውን ሰምተው ነው ፋፍ እዚህ ጋር እንደዚህ ነው እዚህ ጋር እንደዚህ ቢሆን የሚላለ እሱን አክብረህ ነው የምትቀበለው ምክንያቱም ሰዓታቸውን ሰውተው ምናምን ሰምተውት እንዲህ ቢሆን ፋፍ እንደዚህ ቢሆን ጥሩ ነው የሚሉ አሉ ከዛ ደግሞ አልፈው ደግሞ አንዳንዶች እናያለን ፐርሰናል ሲያረጉት ወደ ግል ምናምን ጉዳይ ፐርሰናል ሲያረጉት ታያለ እነሱንም እንግዲህ በሆነ አጋጣሚ ስትገናኝ በሰፈር ህገ መንግስት ትመካከርና ትተላለፋለህ እንደዚህ ያመቻቸህ ካልሆነ በስተቀር አታልፍም ግን መጥቶ አይሆን አው ልክ ነህ ልትለኝ የፈለከው ገብቶኛል አንዳንዱ ጉልቤ የሚያደርገውም እናያለን የሆነ የቤት ውስጥ እንደዚህ ተቆልፎብኝ ያደኩ ልጅ ምናምን መስላችሁ አሉ ይሄ ነፂ ነፍሱን ይማሩና ብሏል እኮ አርቲስት ስለሆን ካለ ይሄ እንደፈለጉ ክብርህን እንትን የሚሉ ሰዎች አሉና እንደው ታግለንም ምንጥል የማይመስላቸው ድንጋይ ሞርወርም የማይመስላቸው መቻል ምንችል የማይመስላቸው አሉ ብሏል የሆነ አንድ ኢንተርቪው ላይ እሺ እንደሱ አይነት ሰዎች ታያለ አይደል የዘነጠ ዱርዬ ነው የምታዩት ግድ የለም እንደሱ ልክ አይመጣም መጥቶ ፐርሰናሊ መሆን የለበትም አዎ የሀሳብ ልዩነት በመነጋገር ነው መፈታት ያለበት እንደሱ ነው ደግሞ መቀጠልም ያለበት እኔም ደግሞ በነገራችን ላይ ትችት የማትችል ከሆነ ይሄኛው ሜዳ ላንተ አይሆንም ውጣበት በቃ እንዳልኩ ነው ትችት ሲመጣ ትችላለህ ፐርሰናል የሆነውን ግን ደግሞ ስታገኘው ደግሞ ትመካከርና ትተላለፋለህ አንዳንድ ሰው ላብሽቅ ይልና ስታበሽቀው ግን መብሸቅም አይፈልጋል በቃ ይሄ ልካለ ውጣ ከጨዋታው በቃ መቻል አለብህ እንዳልኩ ነው አሁን ትችቶች አያለውኝ ግን እቀበላለሁ ኖፋ እንደዚህ ይሄኛው ወይ አንድ አይነት የሆነ ነገር አለ ምናምን ይልሃል ትሰማለህ ኦኬ እሺ የዚህ ንጥፍ ቅድም እንዳልኩ ደግሞ እንዳትነካብን ይሄኛው ተስማምቶናል የሚል የኔን ሙዚቃ ልጅ አባት እናት ቤተሰብ ምናምን ከሰማው በቃ እኔ የነሱን ነው መከተለው የነሱን ምክር ነው የሚይዘው ያንተን ግን አልሰማም ማለት አይደለም ትክክለኛ ትችት ከሆነ በቃ እሺ ይይዘዋሉ ማስተካከያ ያደርጋሉ ብዬ ማስተካከያ ደግሞ ካላረኩኝ ደግሞ በልዩነታችን ተለያይተን መሄድ እንችላለን እንጂ ፐርሰናል ሲሆን ግድ የለም አይ እንዴት አገኛችሁት ምላሽ 13 ዓመት የመጀመሪያ አልበም ከወጣ አዎ ልክ እንደዚህ ቻና ፖዚሽን ላይ ግን ኤችቶ ከተገናኘን በኋላ ጥቁር ሌዘር ምናምን ነበር ወደ ብሉ ተቀይሯል ይህ ስልት ህይወቴ ላይ ምን አመጣትላል ለምሳሌ በዚህ የሂፕ ሆፕ አቀንቃኝ በመሆኔ ቀደም እንዳልከው ነው እውቅናውን አግኝታል በቁስ ደረጃ አሁን ምን ተጠቀምኩ ልትል ይችላል ያው ቀደም ያልኩት ይሄንን ነው እነዚህ ታዳጊ ልጆችን እንዲሰሩ ምፈልገው ከሚኖሩበት ማህበረሰብ ጋር አዋጅተውት እንዲሰሩ ምፈልገው እኔ ጥቅም ስላገኘሁበት ነው ስል የምርም ጥቅም አግኝቼበት ነው ሰፈሬ ሲሄድ ወይ የሰፈሬ ልጆች የሆነ ቦታ ሄደው በቃ ፋኮ የሰፈሬ ልጅ ነው አብሮ አደጌ ነው ምናምን በኩራት ሲያወሩ ሳይ የሰራሁት ልክ ነው ማለት ነው መልካም ስራ አንድ ነገር ሰው አትርፌበታለሁ አካባቢን ስም አትርፌበታለሁ ከዛ ደግሞ አልፎ ደግሞ እኔ ተጠቃሚ ሆኛለሁ ከኔ ደግሞ አልፎ እንዳለ ጀሞ ተጠቃሚ ሆኗል እኔ ሰራው ማለት ግሩፔ ብዙ ነው ሁሉም ይጠቀማል
ስለዚህ አገኘሁት የምላቸው ነገሮች ከሰው ፍቅር ጀምሮ እስከ ቁሳዊ ነገር በቃ በጣም አትራፊ ነኝ። ባለፈው ስደውልልህ አንተ አንድ ስራ ላይ ነው ያለኸው። እንግዲህ ብዙ ጊዜ መናገር ስለማትፈልግ ነው። ይሳቃል ግን እንግዲህ ኢዮቤ የሆነ የበጎ አድራጎት ስራ ላይ እንደነበርክና ስንጨርስ እንደውላለን ተባባልን እና ይገባኛል ካሁን በፊት የምታደርጋቸው ነገሮች አሉ። ያን ያውን ስደውል የት ነበርክ ሊባል ይችላል። በቃ የሆነ ቦታ ብቻ ነበርኩኝ ግን በቃ ይሁን በቃ ለምሳሌ መልካም ነገር እኮ መስራትን መናገር አሁን ለምሳሌ የሆኑ ነገሮችን ማድረግን መናገር ሌላውን መልካም እንዲያደርግ ታነሳሳበታለህ። እርግጥ ለፈጣሪ ብለህ ልታደርገው ትችላለህ። ግን ደግሞ አንዳንዴ ያን መልካም ነገር እንደ አራያ እንደ ተምሳሌ ታይተው ደግሞ የሚንቀሳቀሱ ይኖራሉ። በቃ እኔ ደግሞ የሚያረጉ ሰዎች አይቼ ስለሆነ ያረኩትኝ ግድ የለም እኔ በዚህ ይለፍ። ምክንያቱም አሁን ከኔ በላይ የሚያረጉ አሉ። ከኔ በላይ የሚያረግ እያለ የማይናገር እያለ እኔ ይሄን አረኩና እንደዚህ አይነት ቦታ ላይ ምናምን አለ። አሁን የመቄዶንያ ላይ አንተ አስጨንቀኝ አንተና ይብሮ አስጨንቃችሁኝ ነው በቃ እንደው በስልክ ግባ ያላችሁኝ። በቃ ግድ የለም ምክንያቱም ከኔ በላይ የሚያረጉ ሰዎች አሉ። እነሱን ሳይ የኔ ምንም አንዳንዴ ግዴታዬ ነው ማድረግም አለብኝ ብዬ ማደርግባቸው ቦታዎች አሉ። ግን ወቁልኝን አልፈልገው። ይሄንን ያያየው እንዴት ነው? በስማ I am a better rapper than you. You're trash. I am better. I made hip hop famous here. No, you embarrassed it. Relax. Arguing won't fix bad music. ከባድ ነው። ማን የሰራው ግን? የሰራውን አላወኩኝ። ባቃውን አስደበቀኝ። ሶሻል ሚዲያ ላይ አይቼው በቃ ሌላ ሌቭል ላይ ደርሷል። ልጅ ሚካኤል ተመልከቱ ይሄን አየህ ኃይሌና ቀነኒሳ ጅዋጅዌ ከእኔ ሳጫውታቸው አይ አይደለ እንደማንዱ እንዳለ ታውቃለህ። ኤአይ መሆኑን ያወቅኩት ሰይፉ ስላለ ነው ብሏል። ፈተና ሆኗል ዘንድሮ። ኤአይ እኮ አሁን በቃ የሆነ ነገርም ቆርጠው ከተዋይቼ ይሄን ከዚህ ነው ምናምን ብለው አንተ አመሳስለው ታይቼ እዴ ብዬ ሁሉ በቃ አየው። ያው መልስ ለማልመልስ ዝም ስለምን ደግነቱ እንጂ ኤአይ ሌላ ዓለም ላይ ገብቷል። መልስ ለማልመልስ አልክ እንጂ አሁን በቀደምለት ሳሚዳን ብዙ ጊዜ ለአድናቂዎቹ ይገባና ከስር መልስ ይሰጣል እና ቃለ መጠይቅ ሳደርግለት እንደውም እዚህ ጋር ሳሚ ለምንድን ነው እንዲህ የምታደርገው? ብዙ ጊዜ አልተለመደም በዝነኛ ሰዎች አልኩት። ስለ ጊዜ ብዙ ሰዎች እንደዛ ይሉኛል ግን እኔ በቃ ለምን ምናምንና ብሎ ምን ላይ ሰጥቶ ነበር። በኋላ ላይ እንደገና የሆነ ነገር ጽፎ አየሁኝ። ምንድነው ብዬ ሳይ የኛን መንገድ እና ልጅ ሚካኤል የተከተሉት ዳር አለ ወደ ቢፍ ልግባ አይነት ነገር ለምን በዘፈን አያደርገውም ሳሚ? አየሁት ሳይ በጣም ነው የሳኩት። የኔ ስታይል ነው የሚለው እሱ። አይ እንደሱ ያለ አይደል? ኧረ የሱ ይለያል። ምን ያህል የሱ እኮ በጣም ከባድ ነው እኮ። አንዳንዴ እኮ ትፈራለህ እኮ። የሱ ይለያል። ለምን መሰለህ እንዴ? በቃ እጁን ሰብስቦ መደባደብ ነው የሚቀረው። በኃይለኛው ነው የሚናገረው። እኔ ሶሻል ሚዲያ ላይ የምመልስላቸው ጓደኞች አሉኝ። ሶሻል ሚዲያ ላይ ያወቅኳቸው ቢነቅፉኝም ምንም ቢሉኝም እመልስላቸዋለሁ። በቃ ምክንያቱም ኖርማል ነው። በአራዳ ሙድ እንትን ብለህ ነገሩ እንትን የሳሚ ይለያል። የሳሚ ያው እንዴ ልጽፍ ብለህ ኧረ መልስ ብቱ ብለህ ትተዋለህ። ምክንያቱም ኃይለኛ መስደድ ነው የሚሰድብህ። እና እኔ የሆኑ ሊያውም የተወሰኑ ልጆች እኮ ነው የመለስኩት። አንዳንድ ሰዎች የኛን ስታይል መጠቀም ምንድነው የሳሚዳን ተጽዕኖ ምናምን አለ። ኧረ አባቴ አንተን የሚያክል የለም። ሳሚ ትለያለህ። አዎ እሱ የሚያክል የለም። መስፈርቱም አይመጣውም። ለነገሩ እሱ በጣም ከባድ ነው እሱ። አንዳንዴ እሱም አይመስለኝም ሲናገር ነው ያመንኩት እንጂ ኧረ ይሄ ነገር እሱ አይደለም ማለት ጀመርኩ የሆነ ጊዜ ላይ። ደግሞ ፍጥነቱ
መሰለህ ሶሻል ሚዲያ እንጠቀማለን። የሱ ማድናቂዎች እኮ አይተው አይምሩትም። አሁን ለምሳሌ ባሳለፍነው ሳምንት ምን እንዳሉት ታውቃለህ አይደለ? አዲስ አበባን ይኸውልህ ፎቶውን ይኸውና የሚያምር የአዲስ አበባን ገጽታ አሳይቶ እንዲህ እያየ ገብቷል። አንዳንድ ሰዎች ጀርባቸውን የምትሰጣቸው አይነት ሰዎች አሉ የሚል ነገር ለጠፈ። እሺ ከስር የመጀመሪያው አስተያየት እኔ እኮ ፊት መስሎኛል ለካ ጀርባ ነው። አሁን ለዚህ አይነት አስተያየት ሰጪ እንዴት ዝም ማለት ይቻላል? ልንገርህ እኔ ዝም በማለት ነው የምታውቀው። ብዙ ጊዜ ምንም ይሄ እንትን አይተህ ኖቲስ አድርገህ ከሆነ ይሄ ትችት ግርግር ይሄ ግር ብሎ የሚመጣ ወጀብ ምናምን አይረብሸኝም። ዝም ነው የምለው። የሱ እስቲ እንደው ጻፍለት አሁን በእውነት በሰከንድ ውስጥ ነው የሚመልስ። እንዴት ነው ወገብ በቃ ምትት ነው የሚያደርግ። በቃ ረጥፊ አንድ ደቂቃ ምናምን አይጠብቅም ነው ሰው። ከዛ እኔ አንዳንዴ ኤአይ ነው የሚመስለኝ ይሄ ልጅ የሱ አይደለም። የሱ በጣም ደስ ይላል። ደግሞ ፋን ነው ወጥተህበታል። አሁን አስተያየት የሱን ስታይል የሱ እንዴ ተው ሰይፍሽ አይባልም። የሱ የሚያክል የለም። አሁን እንደዚህ በማለት የራሱ የሆነ ነገር ይጽፋል። እሱ የሚያክል የለም በእውነት። የኔ ምን መሰለህ የተወሰኑ ልጆች ናቸው ለነሱ ብቻ ነው መልስ የምሰጠው። በቃ የሆነች ነገር ሲሉ እላለሁኝ በቃ አቆማለሁ። ደግሞ አልችልበትም። ሄዶ በቃ ማለት ይጠፋብኛል። እሱ ጋር አለ የሚሸጡሉ አለው መሰለኝ። ብዙ ነው ያለው። ሳሚዳን በቅርቡ መልስ እንሸጣለን፣ የመልስ እንሸጣለን። ሶሻል ሚዲያ ላይ እንዴት ነው አሁን? ቅድም ከምን ልጀምር ዘፈን ላይ ያልካቸው ነገሮች አሉ። እኔ እውነቱን ለመናገር ከምን ልጀምር የዘፈኑ መነሻ ራሱ ለምሳሌ ከአራቱም የኢትዮጵያ አቅጣጫዎች ላሉ ችግሮች እኛንን እንግዲህ በተለይ አባቶቻችን ጭንቀት ውስጥ የከተትናቸው እናቶቻችንን አይነት ስሜት አለው። የዛኑ ያህል ደግሞ ሶሻል ሚዲያን ጠቅም የሚያደርግ ነገር ደግሞ አለው። የዘመኑ እውቅና ገብቶ ከቤታችን አገር ይወቅልን ሆነ ነገራችን። ፋፍ እንዴት ነው አሁን ለምሳሌ አገር ይወቅልኝ የሚለው ነገር ብዙ ጊዜ ስለማይሰጣ ምን ያህል ነው? ቀይ መስመር አለው በህይወት የሶሻል ሚዲያ አጠቃቀም ላይ ቀይ መስመር አለ? ግዴታ እኮ ነው ማለቴ። የኔ ብቻ አይደለም መሆን ያለበት፣ የብዙ ሰው ነው መሆን ያለበት። እንደምናየው ነው አሁን ሶሻል ሚዲያ ላይ ልጆችን ይዘህ የምትወጣበት ታይም እኮ ነው ያለው። እነዚህ ልጆች ያድጋሉ እኮ ትንንሽ ልጆች። ይሄ ነገር ደግሞ በቪዲዮ ቀርጸ ነው የምታስቀምጠው። ልጆቹ ለምን አንገታቸው እንዲደፉ ታደርጋለህ? በቃ እዛ ላይ ለዋለው እኮ እናትና አባትን ነው የምታስወቅሱት፣ የወለዳችሁትን ነው አንገት የምታስደፉት። እንዴት ማለቴ ለራስህ አታስብ? እንዴት ለተካኸው አታስብም እንዴ? እንደ ሀገር ነው እኮ የተረበሽ ነው እኮ። እንዴት ታወጣዋለህ? አንዳንዴ እኮ ደበቅ አድርገህ ለጎረቤት የምትሰጠዋለህ፣ ሸምግሉ። ለትልልቅ ሰዎች አለ ለነፍስ አባትም ትሰጣለህ እንዴ? እውነት የምር እኮ ዘፍሻ። ግን አሁን ሁሉ ነገር እንዴ ልክ አይደለም፣ ያሳዝናል። ይሄ ደግሞ እኛ ባመጣ ነው ደግሞ ሁሉም እናቶች አባቶች በቃ እንትኑን እየወሰዱት ነው። እነሱ ናቸው እየተረበሹ ያሉት እነሱ ናቸው። እኛንን እንደውም እነሱን ገባ ኮምፈርት ዞን ውስጥ እንዲገቡ ማድረግ ያለብን። አሁን በቃ አሳቀናቸው ማንቀር እሱ ነው ያነሳው። ግን እንዳልኩ ደግሞ ሰው በደንብ ዲፕሊ ፎከስ ያደረገው እቺ የቢፏ ላይ ነው። ታይም ሆኑ ከጊዜ በኋላ እንግዲህ ከጊዜ በኋላ ይሄ ነው ሂት የሚሆነው። እንዴት አገኛችሁት? በድጋሚ እውነት የአሜሪካ ስራ ላይ ከኤፍሬም ታምሩ የሙዚቃ ስርዓት ስታቀርብ አስታውሳለሁ። እና ኮንሰርቱ በእሳት አደጋ ሰራተኞች መልእክት ሁሉ ደርሷቸው ተቋርጧል። በጊዜው ቦታው ላይ ነበርኩ እኔ። ነበርክ አስታውሳለሁ። መጨረሻው ምን ሆነ? ምክንያቱም እንደገና ኮንሰርቱ እንዲቀጥል ተደርጓል። በነገራችን ላይ አሜሪካን ሀገር ኮንሰርት ሲቋረጥ ማለት ብዙ ሰው ግር ብሎ መጣና ሲቋረጥ ተደወለላቸውና መጡ ፖሊሶች መጀመሪያ። ከዛ ደግሞ እሳት አደጋ መኪና ቀጥሎና
ሽንት ቤት መጣጩ ምንድን ነው በኋላ ላይ ወይስ እኔ ስላለው ነው? የሆነ ተከሰልጥለው ነው የመጡት። እንዲህ ኮንሰርቱን ብቻ ምንድን ግራ ይገባል። ጥንቃቄ ነው። ያው እኔም እንዳንተ ነው የምጠይቀው። እዚህ ነው እንትኔና በጣም በቃ በጣም ትልቅ እንትን ነበረ። ያው ስለነበርክ ቦታው ላይ ትልቅ ግርግር ነበረ የተፈጠረው። ዝናብ ትዝ ይለኛል። ዝናብ ነበረ። ብዙ ውጭ ላይ ብዙ ሰዎች ተግሏልተውብን ነበር። በዚህ አጋጣሚ ያው እንግዲህ ከዚህ በፊትም እንግዲህ እንትኔን ጠይቄያለሁ፣ ይቅርታ። ዝናብ ነበረ። በጣም ብዙ ሰው ነው የመጣው። ቤቱ መያዝ ከሚችለው ካፓሲቲ በላይ ነው የሚል እንደገና ደግሞ ውጪ ላይ ያሉ ሰዎች ቶሎ መግባት አለባቸው፣ ምክንያቱም ዝናብ እየዘነበ ስለሆነ። ስለዚህ ዝናብ ደግሞ እንትን እንዳይላቸው በቃ ያላቸው አማራጭ ገፍተው መግባት ነው። እንደዚህ አይነት ነገሮች ተፈጠሩ። ከዛ ያ አላርም ጮኸ። ከዛ እንዳልከው በቃ ገቡ። ከዛ መቋረጥ አለበት፣ ሾው መደረግ የለበትም፣ ሴፍ አይደለም በቃ ተባለ። እኔ ያው እንዳየው ቢቢ ወጥቼ ዘፈንኩ። ድብልቅልቅ አደረገው። ከዛ ግን እነሱም ተውን። ግን ያው አዘጋጆቹ ማነጋገሯቸው ምናምን። እንደገና አንድም የኛ ወዳጅ ነበረ አደም የሚባል በጣም እንወደው ወንድማችን፣ እሱም ዋናውን የመጣውን ሰውዬ አነጋገሩት ምናምንና እነሱ ሲይዙልኝ እኔ በቃ ዘፈኑን ላፍ አደረኩት በደንብ አድርጌ እንዳይቆም አደረገ። በቃ ነደረ በዛው አላችሁ ሆይ ሲል አለ እንዴት ይመለሳል? ግሪን ስታር ኦርጋኒክ ሚሊንግ በከፍተኛ ጥራትና ጥንቃቄ የሚመረቱ ምርቶቻችን በዓለም አቀፍ ስታንዳርድ በሶስተኛ ወገን ተመዝነው ሰርቲፋይድ የሆኑ ናቸው። የጤፍ ዱቄታችን ከማሳ እስከ ገበያ ልዩ ቁጥጥር ከሚደረግለት ከንጹህ ኦርጋኒክ ጤፍ በዘመናዊ ፋብሪካችን ጥራቱ በላቦራቶሪ ተረጋግጦ እየተመረተ ለገበያ የሚቀርብ ነው። የተለያዩ ዱቄቶቻችንና የባልትና ምርቶቻችን ልዩና ተመራጮች ናቸው። ምርቶቻችንን በሁሉም ስቴቶች ከአማዞን፣ ዎልማርት፣ የሀበሻ ማርኬት እንዲሁም ከዌብሳይታችን ማግኘት ይችላሉ። ግሪን ስታር ኦርጋኒክ ሚሊንግ። አሁን ነው ትዝ ያለኝ አዲስ አልበምህን ለመስራት ስትንቀሳቀስ ስልክ ደወልክልኝ እና የቻቺ ታደሰን ስልክ ፈልጋለሁ አልከኝ። ለምንድን ነው ስልህ በጣም ነው የምወደው። ኧረ ሸጋው ስምህ ማን ነው? አድራሻስ የት ነው? ይህን ዘፈን ለመስራት ፈልጋለሁ እና ማለት ልክ እንደ አዲስ አበባ ቤት አይነት ስሜት። ከምን ደረሳችሁ? አወራችሁ? አዎ ነገሩ እንትን ያለው ያው ሁኔ ነው። ግዴን እስቲ ፍቃድ ጠይቅና አሪፍ ዘፈን ስለሆነ እስቲ እሱ ደግሞ እንደቀደም እንዳልኩ ይወዳቸዋል እነዚህ ዘፈኖች እስኪ ያለኝና ካንተ እንትን ብዬ ቻቺ ጋር ደወልኩላት ምናምን። ከዛ ተነጋገርን። ተገናኝተን እናወራለን ተባብለን ነበረ። ግን እኔ ኮንሰርት ስለነበረኝ ወደ ዩሮፕ ሄድኩኝ። ከዛ ባድ ታይም ሄጄ ያው የራሴን እየሰራው ስለነበረ እየጨራረስኩ ስለነበረ በቃ ስመለስም ሳንገናኝ ቀረንና ቀረ ማለት ነው እንጂ አንተ ጋር ደውዬ ጠብቄ ነበር። አዎ ግን አልሆነም። ግን ወደፊት እናየዋለን። እስቲ እኔ እንኳን ባላረገው ቆንጆ ሙዚቃ ስለሆነ ሌሎች ልጆች አሪፍ አድርገውት ይሰሩታል ብዬ እገምታለሁ። ድሮ ናፋቂ ነህ በዘፈን ወረ ነገር ሊያመጣ ነው። ድሮ ናፋቂ እኮ ሲባል ቶሎ ወደ ሌላ ነው የሚሄደው። ለምሳሌ ዘጠናዎቹን ስታሞካሽ ሰምቻለሁ በዚህ አልበም ላይ። ጋሞ ቦይዝ በዚህ አጋጣሚ ለጋሞ ቦይዞች እባካችሁ ምንድነው የተለየ ቦታ የምታስቀምጠው? ያው እንደምታውቀው ነው እንግዲህ ያው ብዙ ጊዜ ሪስፔክት አደርጋቸዋለሁ የሚሰሩ ልጆችን በጠቅላላ ከዛ ጊዜ ጀምሮ መሴንጀርስ፣ ማድ ቦይዝ፣ ከዛ ማድ ቦይዝ ካምፕ፣ ከዛ ለሁለት ተከፍሎ አቢሲኒያ እንትን ምንድነው አበሻ ፌኖሜና፣ አቢሲኒያ ቦይዝ የሚባሉ ምናምን ድሮ ጀምሮ ሪስፔክት አደርጋቸዋለሁ። ጋሞ ቦይዞችን እዚህ ላይ ያዝ መላ የሚለው የኔና የጀንበሩ ዘፈን ላይ ስለ ፍራንክ ስለመያዝ፣ ጤናን ስለመያዝ፣ እግዚአብሔርን ስለመያዝ ምናምን እንትን አልኩና ፍራንክ ስለመያዝ ትዝ ሲለኝ ጋሞ ቦይዞች ፈራንካ የሚል ሙዚቃ ነበራቸው። ከዛ ከተትኩት ማለት ነው። የማውቃቸው ልጆች የዘጠና አራዳ እኔ ስጠራቸው አንቺ ሙዚቃ ጋሞ ቦይስ ፈራንካ እሱ ዘፈን በጣም አሪፍ ነበረ። ስለዚህ እንትን ይፈልጋል፣ ሪስፔክት ይፈልጋል ስራው። እየተከባበርክ ነው ቢሆን አሪፍ። ዋይ ወጣቱንም እንደመመከር ነው። ጤናህን ያዝ፣ ስራህን ያዝ፣ ፈጣሪን ያዝ።
በቃ እነዚህን ነገሮች መያዝ ከቻልክ ታድጋለህ። አይነ ስሜት አለ። አትፍዘዝ ነው ይሄ ነው። እና ግን ይሄኛው አይዲያ 90 ጊዜ ነበረ ፍራንክ ያዝ ምናምን የሚል ጋሞ ቦይዞች አድርገውታል ነው። ስለዚህ በዚህ አጋጣሚ ጋሞ ቦይዞችን ማንሳት ስለነበረ አሉ ጋሞ ቦይዝ በቃ ባሉበት። ሂፕሆፕን ማን የጀመረው ማን ነው? አሁን ሳምቦድ ወደ ኋላ ይወስደዋል። ሸረርቶና ቀረርቶ ሳምቦድ መጥቶ ነበር። ከዛ ደግሞ ብዙ እኔ ነኝ አይነት ነገር አለው። በኋላ ላይ ይህን ጭቅጭቅ እንደውም ባለፈው ትዝ ይለኛል እዚህ የመጣ ጊዜ ታማኝ በየነ የጋሽ ጥላውን ስራ ላይ እሱ ሁሉ ራፕ አድርጓል። ያበደ ነው። አሁን ብዙዎች እንደውም ታማኝ በየነ ነው ሂፕሆፕን በአማርኛ የጀመረው እያሉ በቃ ይኸውልህ የኔ ግን አይሰማም መሰለኝ ስናገር ለሚሉ ሰዎች ይሄንን እንትኑን ሽልማቱን ወይም ሹመቱን ስጥልኝ። በቃ ማን ጀመረው? በቃ የጀመረ ሰው በቃ ሽልማቱን ይውሰደው። ሰርተህ ምን እያረክ ነው ጥያቄው አሁን እንጂ የታማኝን አይተው ከሆነ ከጋሽ ጥላውን ጋር ያበደ ራፕ ነው። አንድ ትንሽ ልጅ አለ እየመጣ ያለ ልጅ ሌላም ልክ እንደነጀምበሩ አይነት ስሙ ጠፋኝ። እሱ ምን አለ እንደውም ልጅ ሚካኤልና ቴዲዮ አይደሉም አለ። እንደውም በቃ ታማኝ ነው አለ ማለት ነው። እና ሳኩ በቃ ምክንያቱም ራፕ ነው እኮ ያደረገው። ቀውጢ ራፕ ነው ያደረገው በጣም። ስለዚህ ስጥልኝ እባክህ። እዚህ ብዬዋለሁ እኮ ያኔ ልጅ ታማኝ ልክ ነው። በጣም አሪፍ ራፕ ነው ያደረገው። ስለዚህ አየህ ገላጋይ አለ። ሳምፎድም ሲናገር ነበረ እንግዲህ ራፕ የጀመሩ ልጆች ብዬ ብዙ ጊዜ እናገራለሁ። ግን በቃ ፒፕሉ እየተነሳ እኔን ብላል ይላል። እሺ ማድ ቦይዝ አለ፣ አበሻ ፌኖሜና አለ፣ መሴንጀርዞች አሉ፣ አቢሲኒያ ቦይዝ አለ፣ በርኒ ፌስ የሚባሉ ነበሩ። በግል ደግሞ የሚሰሩ ልጆች አሉ። እኔ ዛኔ ማላቃቸው በስም ግን በግላቸው የሰሩ የነበሩ ልጆችም እንዳሉ አሁን አንዳንድ ኢንተርቪው ላይ አያለሁ። እኔ አግኝቻቸው አላውቅም፣ ቻንሱን አላገኘሁኝም። ግን ገባ እነዚህ ልጆች ሁሉ ሰርተዋል። ስለዚህ እንደውም አሁን የሁሉንም ታማኝ ሰዶ በቃ እሺ ምርጫዎች ልስጥ። ኬንድሪክ ላማር፣ ድሬክ ለምን ማለቴ በቃ እኔ ማየው ቁጥሩ ነው የሚሰራበትን ሌቭል ነው ማየው። ላይ ነው ያለው ልጁ። ያሰራሩ አይነት ይዘፍናል፣ ራፕ ያደርጋል፣ የሆነ ዳንሶል ውስጥ ይገባል፣ ሬጌቶን ውስጥ ይገባል ምናምን ሁሉም ጋር አለ እና ልጁ ብዙ ፍሌቨሮች አሉት። ስለዚህ እንደሱ አይነት ስለምወድ እንደዛ ከንድሪክን እንትን አልለው ማለት አይደለም። በጣም የምወደው እሱ የስትሪት እንትን ነው፣ ደስ ይላል፣ በጣም አሪፍ ነው። ሁለቱም ግን ካልከኝ ድሬክ ነው ማለት። እሺ ዳቦ እንጀራ እንጀራ አይኖርም። ኧረ እንጀራ ላጤ ነህ? አይ ገርልፍሬንድ አለችኝ። ቤት ውስጥ ታበስላላችሁ? አዎ ታበስላለች። ስለዚህ እንጀራ የሚጋገራል? አዎ እንጀራ እወዳለሁ። ከዳቦ እሱን የሚሻለው ምነው አንተ ዳቦ ነው የምትወደው? አባባለ በቃ ያለሱ አልኖርም አይነት ነው ስለምወድ ለእኔ እንደዛ ነው። እሺ ከሻይ ከቡና? ኧረ ቡና አልጠጣም። ኧረ ተው፣ በምንድን ነው የምትነቃው? ሻይ ስኳር ነገር ምንም አልጠቀምም። ስለዚህ ሻይም ከጠጣው ግሪን ቲ ምናምን ሞሪንጋ ምናምን ነው የምጠጣው። ለዚህ ነው። በጣም እንዴት ነው ግን ሰው እሺ በጣም ደስ ይላል። ከስጋ ከሽሮ ስጋ ላይ እንዴት ነህ? አልበላም፣ ያው ይታወቃል። ስጋ ቤት አላገኘሁም። አላገኘኝም። ግን እኔን የሚመስል ሰው አለ ስጋ በጣም የሚበላ አንድ ጓደኛዬ ብሎኛል። በየገባሁበት አንተ የሚመስል ልጅ አለ ይለኛል እንጂ አንተ አይደለም። እኔ አይደለም። ሃይ ኮፒ ስጋ መቼም የመመለስ ሀሳብ የለህም።
ገላገለ እሱ ማለቴ ምንም እንትኑ የለኝም መቼ መለሳለሁ ምናምን በበላው ምንም እንትን የለውም ያው ኪሎዬን ለመቀነስ የዛ ጊዜ ባፍ ስለነበርኩኝ እሱን እንትን ለማለት ነው እንጂ በበላው እኮ ምንም አያደርገኝም አዎ ግን የለብኝም ዘይት ቅቤ አልበላም ምንም ይሄ ሰውዬ በነፃ እየኖረ ውድ ነገሮችን መርጠህ ለምንድን ነው የማትጠቀመው? ወጪ ለመቆጠብ በለው። ግን ቅቤ አልበላም፣ ዘይት ነው። አልጫ ወይስ በርበሬ ወይስ እርድ? በርበሬ። አይ ወንድነቱ መሰለ ግድ ነው። አይ በርበሬ ላይ ማለት ጣፈጥ ያለ እኔ በህይወት ዘመኑ በጣም የሚገርመኝ ኢዮብ መኮንን የቀይ ወጥ አድናቂ ነበር። አሁን በዛ ደረጃው ልጅ ሚካኤል የሚወደው ነገር አለ። አሁን እንደ ኢዮብ መኮንን ቀይ ወጥ ስጋ ወጥ ነው እሱ። ያንተ ምንድነው? እኔ በቃ ያው አሳ በቃ አትክልቶቹ ምናምን ጎመን ሽሮ ምናምን በቃ እሱ በቃ ነፍሴ ነው በእውነት። ባለፈው አሳ ብላ ፈልገን ከብር ሁለተኛ ነገር ነው የምነግራችሁ። ያው እንግዲህ ዛሬ ጊዜ አሳው ራሱ እኮ እና ከባድ ነው እና አሳ ምን ቤት ምናምን ያ ደግሞ መረጃ የለኝም እና አንድ ጓደኛችን ጋር ስንደውል ልጅ ሚካኤል ጋር ደውል የከተማው የአሳ ቤት ቶፕ 10 ሊስት እሱ ጋር ነው ያለው። ላንታው አሪፍ የአሳ መሸጫ ቦታ የአሳ ምግብ የት ነው? እኔ አሁን ስጋውን እነግርሃለሁ። እሺ የስጋ ነገር ዮናስ ጨርጨር አሪፍ ነው። አሽው እሺ አለ ካራ ላይ ደግሞ ዋጋው አሁን እዛ ጓደኞቼ በቃ ጀማው ጠቅላላ እዛ ነው አሁን የምትላቸው ልጆች ጋር ነው ሄደው የሚጠቀሙት። እኔ አሳ ከበላው ስንቅነሽ አላቀውም። ስንቅነሽ የቱ ጋር? ኧረ በስመ አሳ ነባሪ ነው የሚመስል አሳው በእውነት መጥቶ ዘፍ ነው የሚለው ስንቅነሽ። አዎ ዘፍ ነው የሚለው። ሰብለ እንኳን 4 ኪሎ ነው ድሮ ከጃል ሜዳ ሁሉ በቃ ጾም ላይ ለመብላት ሄደን እንትን እንላለን። ሰብለንም እወዳለሁ። የአሳ ቤት ሊስት ለምትፈልጉ ልጅ ሚካኤል ይሄን ስራ ይሰራል። በጣም የወፈርክበትን አጋጣሚ ካሁን በፊት በፎቶ አሳይቻለሁ። ልጅ ሚካኤል በጣም ወፈር ሲባል ስንት ገብቶ ነበር? 115 ኪሎ በስማ ማለት 115 ኪሎ ነበር። 115 አዎ። አረ እንዴ ማለት ታክሲ ውስጥ የአንድ ሰው ብቻ ነበር የምትከፍለው? ያን በቃ ተወኝ አልኩ። በቃ በጣም ወፍራም ነበር። በጣም የከሳህበት አጋጣሚ? አሁን ያለሁበት። አሁን ስንት ነህ? አሁን 81። ዋው። ስለ አዲስ አበባ ዘፍነህ አትጠግብም ወይ? እንዴ አዲስ አበባ ያባባል አዲስ አበባ ይቀጥላል እንዴ? በቃ አልበም ባላወጣ ሁሉ አዲስ አበባ በሲንግልም አዲስ አበባ እኔ አዲስ አበባ ወዳታለሁ። ያው አዲስ አበባ ስትል ሰውን ነው አይደለ ምንለው? እኔ ወዳታለሁ። አዲስ አበባ እንግዲህ ሁሉም አዲስ አበባ እንደምታየው ነው። ሁሉም ከተለያየ አቅጣጫ መጥቶ በፍቅር የሚኖርባት ከተማ ነው እንደሌሎቹ ከተሞች። በተለየ ደግሞ አንተ አዲስ አበባ ላይ የአዲስ አበባ ልጆች ላይ ሰው ላይ ብለሃልና በየአልበምህ አለ። አልበምህ እስካለ አለ ወይስ እሱም ይቀጥል ብለን ለምን እንጠይቃለን? ይቀጥላል እንዴ? አዎ ከልቤ ነው አዲስ አበባን የምወዳት። ሄጄ ለስራ ለቱር ሄጄ እውነት ቶሎ እስከመመለስ ያው እንዳልኩ ጀማዋል ያውቃል። በቃ እንዴ ሸገር እንዴት ነው ምናምን ስል በሳቅ ይሞታሉ። በቃ አዲስ አበባን እወዳታለሁ። አያቴ አስኮ አካባቢ ነው የተወለደችው ወደ ጉለሌ። እሺ ማዘር ጃልሜዳ፣ ፋዘር ሰንጋተራ፣ ልጅ ሚካኤል ጃልሜዳና ጉለሌ። እንግዲህ አስቡ ጉለሌ ጸንሶ ያስረከበውን ጃልሜዳ በደቦ ያበጃጀውን ያልኩት እኮ ለዛ ነው። ሪፐብሊክ ኦፍ አዲስ አበባ አንተ አገር ነው ብትሰማው
ጉለሌ ጸንሶ ያስረከበውን ጃልሜዳ በደቦ ያበጃጀውን ማናለ ያልገራ ልጅ ሚካኤልን ያልኩት አዲስ አበባ ሰው በደንብ አድርጎ ስለገራኝ ብዬ ስለማስብ ነው። ብዙ ጊዜ ሰው ስለሌላ ይዘፍናል እንጂ ስለራሱ ጠብቅ ያላቀመና እንዴ ከራስ በላይ አውሎ ነፋስ አዲስ አበባ ስትል ሰውና አይደል? በቃ የሚኖረውን አይደል? እሱ ነው በቃ። አሁን የትም ሰፈር ሲሄድ በቃ ደስ ነው የሚለኝ። በቃ የማየው ነገር ምናምን ማለት አሁን ስለ ወጣትነት እያወራን ነው። ለምሳሌ ለብዙዎች አርአያ ይሆናል ብዬ አስባለሁ። ልታቆመው ያስቸገረ ሱስ አጋጥሞ አያውቅም? የለም። ሱስ ይሄ የሚጎዱ አይነት ሱሶች ነው። የሚጠቅም ሱስ አለ? አዎ። ምን አለ? ዱብ ዱብ እሱ ሱስ ነው ማለት ነው? አዎ። የት ነው? አልጋ ላይ ነው ወይስ? እኔ ፍሬንድሺፕ ፓርክ ወይ ጃልሜዳ ግቢውን ነው አልጋ ላይ ነው ወይ ዱብ ዱብ። ስለዚህ የስፖርት ሱስ አለብኝ ነው የምትለኝ? እንደዚህ ሱስ ከወሰድከው አሁን እዚህ አንተ ጋር ልመጣ ስል 12 ሰዓት ተነስቼ ሮጬ ተጣጥቤ ምናምን የመጣሁት ካሮትኩኝ ወይ ሲደብተኝ ውላለሁ ትንሽ ኤክሰርሳይዝ ካላረኩ። የኪነ ጥበብ ስራዎች የሆነ ክሪክ ያስፈልጋቸዋል ብለው የሚያስቡ ሰዎች አሉ። አሁን ሙድ ውስጥ ለመግባት ልጅ ሚካኤል ስራ ከመስራቱ በፊት ሙድ ውስጥ የሚገባው በምንድን ነው? ምንም በቃ ያው ጀማውን አየውና ይሄንን ፒፕል አብሬው እዘላለሁ እላለሁ። ሳየው ዘጭ ያለ ፒፕል ነው በቃ እሱ ራሱ ሞራሌን ያመጣዋል። ስለዚህ ገብቼ እዘላለሁ በቃ። ለመዝፈንስ አሁን የፈጠራ ስራ ለመስራት ለምሳሌ አንዳንዶች በእኔ አሁን ለምሳሌ ድሮ የድርሰቱ ዓለም ላይ ያለው አረንጓዴ ክትፎ አዘውት ስትለው ሰማለሁ። አሁን አንዳንዶች እሱን የማይጠቀሙ ለምሳሌ በቆሎ ድርሰት የሚጽፉ ሰዎች ያጋጥማሉ። አንተ ግጥሞችን ሳይው ትንሽ ጥሞና የሚፈልጉ አይነት ናቸው። እነዛን አይነት ነገር ዴብዝ ያለው በጣም ጠለቅ ያለ ስራ ለመስራት ምንድነው የምትጠልቅበት ነገር ነው ጥያቄ። እሺ ያው እነሱ አይነት ነገሮችን ለመጻፍ ዝም ብሎ አይመጣልህም። ቤቴ መጽሐፎች አሉ። እነሱ መጽሐፎች አነባለሁና ማነባቸውን ይሄን ከዚህ ያርኩኝ ታሪኩን እንትን ያልኩኝ ወደ ግጥም በቀይረው ብዬ እጽፋለሁ። በመጽፍበት ሰዓት ላይ ይሄ የሚያነቃ ነገር ምናምን እንዳልከው በውሃ አለ፣ በቡና አለ፣ በቆሎ አለ፣ በፈለጉት የሚያደርጉ አሉ። እኔ ምንም እንደዛ የለኝም። ዋናው ብቻ ቢቱን ልስማው፣ እኔ ጭንቅላቴ ውስጥ አይዲያው ይምጣ እንጂ ተነስቼ እጽፋለሁ። ክሪክ ምንም ኧረ ክሪክ አልባ ነው። ያው እንግዲህ አዲስ አልበሙ ከምን ልጀምር በወጣ በአንድ ሳምንት ጊዜ ውስጥ ከ4 ሚሊዮን በላይ እይታ አግኝቷል። ልጅ ሚካኤል ያው ፋፋችን ብዙ ብዙ ጊዜ ማለት አልበም ሊስኒንግ ላይ ላቋርጥ። አልበም ሊስኒንግ ጠርቼ አልመጣም። ጠርቼው ነበር አልመጣም። እሺ አሁን ንገረኝ። ያልመጣሁበት ምክንያት ስንት አልበም ነው ያለ አንተ? 4። እኔም 4 ልጅ አለ። እሺ አንተና ባለቤትን ሁል ጊዜ ስለ ሪስፔክት አድርጌ ስለምጠራችሁ ሊስኒንጉ ላይ አልመጣም። አለመቻል ምርቃ መስሎ ከሆነ ግን አሁን ምርቃቱ ስላለ ትጠራለህ። ልጅ ሚካኤል በጣም በሚገርም ሁኔታ አክባሪ ነህ። ክርስትናዎች ሲኖሩ ወይ ልደት ሲኖር ልጆቼ በጣም ስለሚወዱት ይመጣል። እኔ እሱ አልበም ምርቃት ላይ ባለመገኘቴ አስያዝኩት። ያው ይቅርታ ነው ብቻ ሳይሆን ተቀብያለሁ። የሺን እንደ የሺ አረጊቷል ስሜት አለው። ደስ ይላል። እና አዲስ ስታይል ነው የመጣው። ምንድን ነው ፉጨቷ ምናምን በጣም ኮፍያው ራሱ ይቻላል። በጣም አሪፍ ነው ያቀናበረልኝ። ያው እንግዲህ አልበሞቼን የሰሩልኝ ሁኔና ዲጄ ሚላ ናቸው። ሚላ በጣም አሪፍ ልጅ ነው። አንድ ቀን እንግዳ ታደርገዋለህ። በእውነት በጣም ጎበዝ ልጅ ነው። ይችላል። በቃ የሚችል ልጅ ነው። ደግሞ እንትኑ በሔዋን ስራ ነው ያየሁት በሱም ባንተም። ኧረ ደግሞ እጁ ላይ አለ ብታይ በጣም ብዙ እና ጎበዝ ልጅ ነው። ለሁለት ነው ያቀናበሩልኝ እና የሺን ስንሰራው በቃ እንዴት ብዬ ልንገር፣ ዳንሱን ሁሉ ፉጨቱን ምናምን እንደዚህ አድርገን ምናምን እያልን ለሁለት ነው የተዋጋነውና የሰራ ነው። እና በዚህ አጋጣሚ እነሱን ማመስግንልኝ። ግን ደግሞ ወደ ክሊፑ ስትመጣ ክሊፑ እንዳየኸው ሶሚክ ነው የሰራው።
ሶሚክ ማለት እኮ ለሶሚኬ አንድ ጊዜ በእውነት ማለት ከጧፍ ነው። እሺ ሶሚኬ ነው እንትን ያለውና ሳናግረው ማይክ ደስ ይለኛል ብራዘር አለኝ። በቃ ከዛ የምጠይቅህን ታደርጋለህ አለኝ። እሺ አልኩት። እንደምታየው የሚጠይቀው የፊልም አይነት ነገር ነው። አዎ ባንድ በቃ የሆነ ዘጭ ነው የሚያደርጉ ደስ ሲል አይን ላይ ሞላ ይላል። አዎ ከዛ የግድ ማድረግ አለብህ የሚደረጉ ነገሮችን አለ እንዳየው አልባሳቱን ምኑን ዲዛይነር አለን። በነገራችን ላይ ቲም አለኝ አይደለ? የዳንስ ግሩፕ ቲም ዋና የሚባል በዚህ አጋጣሚ እነሱንም አመስገን እንፈልጋለሁ። አብረውኝ ያሉ ልጆች ናቸው። በጣም ወዳቸው ጨዋ ልጆች ናቸው። ብታይ የነሱ ዲዛይነር አለኝ። የኑስ ይባላል። ከዮኑስ ጋር አገናኘሁት። ሶሚኬ ይሄ መደረግ አለበት ለዛ ሁሉ ደናሽ ምናምን አለ። እንዳየኸው ያንን ሁሉ ነገር ሰራ እና ሶሚኬም በጣም ትልቅ ሮል አለው እዚህ ስራ ላይ። እንዴት አገኛችሁት ግን የስራ? በጣም አሪፍ ስራ ነው እውነት። በጣም ስለዚህ በቅርቡ ኮንሰርት እንጠብቅ። አልበም ሪሊዝ አለ? አዎ አሁን ያው ጾም ላይ አይደለን? በሙስሊምም በክርስቲያንም በዚህ አጋጣሚ እንኳን አደረሳችሁ ማለት ፈልጋለሁ ለመላ ክርስትና እምነት እስላም ክርስቲያኑ አንድ ወለ ጾማቸው ያለው መሰረት ጾም ሲፈታ አልበም ምርቃት አለኝ። ከዛ በኋላ ደግሞ ወደ ኮንሰርት እንሄዳለን። ይሄ ኦልሬዲ እንትን እየተሰራ ነው። ስኬጁል እየወጣ ነው። ቆንጆ የሚሆን ይመስለኛል። አረ ይሆናል። እንዴት ነው? ዝግጁ ናችሁ ለዛ? ከምን ልጀምር? አዲስ አልበም በቱር ደረጃ በሀገር ውስጥም በውጭ ላላችሁት ዝግጁ ናችሁ አላችሁ እያለ ነው። በቃ ምንም አሁን አላችሁ ብለን አይደለም የምንገባው። ጤና ይስጥልኝ እንደምናችሁ ከሽግር መጣን ልናያችሁ ብለን ነው የምንገባው። ስንገባ አዲሱ በሱ ነው የምንገባው። ደስ የሚል ነገር ምንድን ነው? አሁን በፊት ጊዜ አንድ አርቲስት አልበም ያወጣና በጣም ይቆያል። የበፊቱ ስታይል ምን መሰለ? በጣም በመቆየት መናፈቅ። አሁን ደግሞ እሱ አይሰራም። እንደውም በነገራችን ላይ አንድ ህግ ወጥቶ ነበረ። አንድ አቀንቃኝ ለ5 ዓመት ያህል ዘፈን ካላወጣ አርቲስት የሚለው ስሙ ይነሳና አቶ ልክ ነው ቢሆን እንደውም አሪፍ ነው። ለምሳሌ ሌላ አይነት ህሳቤ አለ። ምንድነው አስበበት ስትሰራው ቆንጆ ነገር ትሰራለህ የሚል እንደምታ አለ። ግን ደግሞ በጣም ደግሞ ሲበዛ ደግሞ ልክ አይደለም። ምክንያቱም በተለይ አሁን ላይ አትችልም እንደዛ። ለምሳሌ እንዴ ሰዓት የበሉ ልጆች እየመጡ ነው። በቃ ግልብጥብጥ አድርገው ነው የሚሄዱት። አንተ ስትመጣ ማን ነበር ነው የምትባለው። ልክ አይደል? የምሬን እኮ ነው። ለምሳሌ በቃ አሁን በየቦታው ስቱዲዮ አለ፣ በየቤቱ ስቱዲዮ አለ። ጎበዝ ልጆች አሉ። እንደሱ አይነት ጋፕ የምትሰጥ ከሆነ ጥሩ አይመጣም። እኔ በጋፕ አላምንም። ግን ደግሞ የችኮላ ደግሞ መሆንም ደግሞ የለበትም። የሆነች እያሰብክ የምትሰራቸው ነገሮች ቢሆኑ እስማማለሁ። ስለዚህ አሁን አንተ ያለፈው አልበም ከወጣ አሁን ምን ያህል ጊዜ? ዓመት ከ6 ወር። በዓመት ከ6 ወር። አሁን ቀጣዩም በዓመት ከ6 ወር እንጠብቅ ወይስ? ልክ እንደ ባለፈው ነው የምነግርህ። ልክ ጨርሼ የሆነ ነገር አለኝ ብልህ ይሻለኛል ይውጣ ሲል እንጂ ምናምን ብዬ ፕሮሚስ አልገባ። አሁን እኮ የኛውን ነግሬህ የለ ኔክስት በምንድን ነው የምታወጣው ስትለኝ ቆይ ግድ የለም ስመጣ ይዞ መጥቻለሁ ብልህ ይሻላል ነው ያልኩት። ይኸው እንደዚህ የሚቀጥለውንም ይዤ እመጣለሁ እያለ ነው። እንደዛ ቢሆን ነው የሚሻለው። ስለዚህ እንግዲህ በሚቀጥለውም እንደ እግዚአብሔር ፍቃድ መገናኘታችን አይቀርም። እንደ እግዚአብሔር ፍቃድ። ምስጋና ካለ ለስንብት ግን ልጅ ሚካኤል እንግዲህ ያው ሁሉንም ወዳጆቼን እጅግ አድርጌ አመሰግናለሁ። ይሄ አልበም ከወጣ ሰዓት ጀምሮ በጣም ደስ የሚል ፊድባክ መጥቶልኛል። በጣም ብዙ ጊፍት መጥቶልኛል። ምን መጣ? ኧረ በጣም አሪፍ አሪፍ። ምን እስኪ እንዴት አንተ ለጋሽ ማሙድ ብቻ ነው እንደ ስጦታ የምትሰጠው? እሰጣለሁ። አንተማ ይገባል። በእውነት ደብሽ እኔ እየቀለድኩ አይደል። የምሬ ነው እውነት። አንዳንዴ እዚህ ጋር ቁጭ ብለን ስናወራ ጆክ እንትን ስትል ምናምን ነው እንጂ እኔ ፐርሰናሊ አውቃለሁ ብዙ ነገር እንትን ትላለህ የምታደርገውን ይገባሃል። ግዴ ለእኔ እሰጥሃለሁ። የምሬ ነው በእውነት። አይ አዲስ አልበምህ ከወጣ በኋላ አሁን የተለያዩ ጊፍቶችን ብለሃል። ከህሊና የማይጠፋው ጊፍት የትኛው ነው? እስካሁን ስራ ከጀመርኩኝ ዳይመንድ ተሸልሜያለሁ። የዳይመንድን አልበም ነው ወይስ ራሱ ዳይመንድ? በጊዜ ነው ገቦ ቤት
የአንገት ለምሳሌ ይሄኛው ከሆነ እዚሁ እንድመታ ነው። ግን አይ ምናምን አይደሉም። ዳይመንድ እነዚህ ትንሽ ናቸው። ተሸልሜያለሁ። ሰዓት ተሸልሜያለሁ። ማን የሸለመ? አይ ባልናገር ጥሩ ነው፣ ግን ተሸልሜያለሁ። አሁንም ተሰጥቶኛልና በዚህ አጋጣሚ ሁሉንም ማመስገን እፈልጋለሁ። ሰው እኮ ማለት የስጦታ ትንሽ የለውም፣ ፍቅሩን ነው አይደል የሚገልጸው? ከዳይመንድ እስከ ሰዓትና ትንንሽ ልጆች ስዕል ስለው የሰጡኛሉ እንደ ስጦታ ነው ብለው ለእንቁጣጣሽ ነው እሱንም ገንዘብ በእውነት ፍቅራቸውን የሚገልጹልን። የሽልማት ትንሽ የለውም እና ይሄ ከወጣ በኋላ ደግሞ በጣም ብዙ ሰው እንትን ብሏል። ጓደኞቼን አመሰግናለሁ። ዲጄ ሚላና ሁኔን እጅግ አድርጌ አመሰግናለሁ። ሶሚኬ እንዳለ ክሊፕ ወደ 8 ነው የሰራሁት። አሁን ይወጣሉ። ከጾም በኋላ አወጣቸዋለሁ። እዛ ላይ የተሳተፉ በጠቅላላ ሮብ ፊልም ምናምን እሺ ምናምን ፊደል በጣም ብዙ ሰው ተሳትፏል ብታይ እና እነሱን አመሰግናለሁ። ኢዮቤ ማናጀር ኢዮቤ፣ ጓደኞቼ፣ በጣም አድናቂዎቼ በቃ ላሳዩኝ ፍቅር በጠቅላላ ደግሞ ትንሽ ማስተካከያም ያሉንም እነሱንም ሁሉንም አመሰግናለሁኝ። ሾዋችንን ደግሞ የሚያሳምርልን ፔፕሲዎች አሉ እነሱ አሉ ምናምንና በጣም ብዙ ሰው ነው የማመሰግነው። ሰይፍሻ አንተን እጅግ አድርጌ አመሰግናለሁ። ያው ብዙ ጊዜ ትመጣለህ አዲስ አልበምን በሚቀጥለው እንዲሁ ለመገናኘት ያብቃል። ልጅ ሚካኤል የአዲስ አልበሙ እንዴት አገኛችሁለት? በጣም ያው እንግዲህ ከተከታዩ መልእክት በኋላ እንደገና እንመለሳለን። በቀጣይም እንዲሁ አዲስ አልበም ሲያወጣ እንግዲህ ይሆናል ተብሎ ይጠበቃል። እድሜ ከጤና ይስጥ። ቺርስ ብለናል። ከመልእክቶች በኋላ እንመለሳለን።